የኢትዮጵያ ኪነ ጥበብ ኢትዮጵያ ያንዳንዱ ነገር ለመመስረት ሆኑ ሰዎች መስዋዕቱ ቄራ ድረስ ያሰብኩ ነው ሄደው ነገ ምን አይነት ሌላ ቲያትር ይዤ ምታግዛቸው በጣም ብዙ ባለሙያዎች ልጆች ወጣቶች በየቦታው አሉ ይሄንን ነገር ተስፋ ሳትቆርጥ እስካሁን ድረስ እንዴት ነው የሼክስፒርን ስትራክቸር ወዳለው አርት ደግሞ በክርክር አይደለም በቃ ሰውን ከገዛው ካሸነፈ ከ60 በላይ ስራዎች አሉ ያውም የወጡ ብቻ ተብለው ማለት ነው ሽሙንሙን በይልኝ ያዘኛ ዋዜ ገለል እንዲልልኝ ሲቀጣ ራሱ በኮፍያ ነው ሰው የሚቀጣው አንተ ይገርፋል በኮፍያ ይችላልው እና እየጻፍኩ አንዳንድ ጊዜ ልጅ ነገር የምትገኙት ካስማ ቴብል ሾው ላይ ነው በዛሬው ሾዋችን እንግዲህ እንግዳ አርገን የጋበዝነው ደራሲ አዘጋጅ ተዋናይ ሁለገቡ ባለሙያ አርቲስት ቢኒያም ወርቁና አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን ስለ ውበት ስለ ጥበብ እንዲሁም ደግሞ ስለ ጽኑ እምነት ተከተን እንሰራለን ይላል ካስማ ፈርኒቸር ሰብስክራይብ ማድረግ እንዳትረሱ ጫታችንን እንዲህ ብለን ሞቅ አርገን ጀምረናል ቢኒ እንዴት ነህ ብዙ ነገሮችን እስቲ ወጎችን እናወጋለን ከዛ በፊት መነሻ ይሁንንና እስቲ ስለ ልጅነት አጫውተን ልጅነትህ ምን ይመስል ነበር በጣም እንዴት በጣም ጥሩ ልጅነት ነበር ብዙ ጊዜ ደጋግሜ የገለጽኩት ነገር አለ ቄራ እኛ ሰፈር አሁን እንዳሁኑ አልነበረም ያኔ የልጅ ባነበርኩኛ ልጆች በነበርንበት ጊዜ ላይ ትንሽ ወረታች ስትሄጂ ጫካ ነው ገጠር ነው እርሻ ነው ምናምን ትንሽ ደግሞ ከፍ ስቲ ሜክሲኮ ምናምን ጋር ብሔራዊ ቲያትር ምናምን ከተማ ነው ቅልጥ ያለ ከተማ ነው መሃል ላይ ነው በቃ አይደል ከገጠር የሚመጡ ሰዎችን እናገኛለን የገጠር እንትናላቸው ገበያ የሚመጡ ሰዎችን ከብት ንግድ አለ አንድ ነገር በእንደዚህ አይነት ነገር ውስጥ ነው ያደኩት ሁለተኛ ነገር የንግድ ሰፈር የሥራ ሰፈር ነው ጥብቅ ቤተሰብ ውስጥ ማለት ትልቅና ጥብቅ ቤተሰብ ማለት እኔ 10ኛ ልጅ ነኝ ከ14 ልጆች መካከል ከእናትና አባቴ 14 ልጆች አሏቸው ከ14 ውስጥ እኔ 10ኛ ልጅ ነኝና የሆነ ነፃነትም ያለው መተሳሰብም ያለው እንዴት ልበልሽ ታላላቆችን ጫማ እየሰረኩ አርጋለሁ ከቲያትር ሲሰራ ልጅ ይላል የሚቆጣጠሩሽ ብዙ ያሉበት ከነሱ ለማምለጥ ለእንትና ወንድም አይደለት ባያለሽ ለምሳሌ የትኛውም ሰፈር ይያዛለው የመመሳሰል ባህሪ ያለብንና ልጅነቴ በእንደዚህ አይነት መንገድ ነበር የልጅነቴን በጣም ኳስ ወዳለሁ በጣም ነበር ኳስ መጫወት የምወደው አልማዝዬ ሜዳ አለ እንግዲህ ከትምህርት ቤት ውጪ በተቻለ መጠን አልማዝዬ ሜዳ አካባቢ ነው ሌሎች ሜዳዎችም አሉ ብዙ ሜዳዎች አሉ እኛ አካባቢ አልማዝዬ ሜዳ ትልቁ ሜዳችን ነው እንጂ በጣም ብዙ ሜዳዎች አሉና በጣም እስኪመሽ ነው የሚጫወተው የነበረው ኳስ አንድ ጊዜ እኔ ቀሽም ተጫዋች ነበርኩ መሰለኝ የራሴ ቡድን ነው የምሰራው ብዙ ጊዜ እና ልጆች ናቸው አብዛኛው ጊዜ ከኔ ጋር ያሉት ልጆች ቤት ይቆጡናል ያለው ይሄዳሉ እስኪመሽ ሁለቱን ልንጨርስ እንችላለን ጨዋታው ሁለቱን አልሞቷ የተጋዳይ ነው ሁለቱን ለመናገር ብዙ ጊዜ አንሸነፍ ብቻዬን አጥቂ ሆኜ ተገላቂ ምንም እጫወት ነበርና በጣም ኳስ ወድ ነበር በጣም እድለኛ ነኝ ኪነ ጥበብ በጣም የሚወድ ቤተሰብ ውስጥ ነው ያደግኩትና እናቴ ሙዚቃ በጣም ትወዳለች ብዙ ልጆች ስላሳደገች ሰዎችን ድምጽ በጣም እንደሷ የሚያስመስል ሰው አላውቅም ያንዳንዳችንን የልጅነት ድምጽ አለ የጎረቤቶች ድምጽ ምናምን ሰዎቹ የመጡ ነው የሚመስሉሽ እሷ ስታወራና ኦር አርቲስት ነች ማለት ይችላልው እሷ አባቴ በጣም መጽሐፍ ይወዳል በጣም ብዙ መጽሐፎች ቤት ውስጥ አሉ መጽሐፍ ይነበባል በኋላ ምን ያደኩ ሴት ኮንስትራክሽን ውስጥ ነው እንዳለ ቤተሰቦቼ የገቡት ስለዚህ ያንኛ ልጆች በነበርንበት ጊዜ ጥሩ ባህል ነበር ሰዎች ከደሞዛቸው ላይ ይቆረጣል መጽሐፍ ይወስዱ ነበርና በ3 ወር በ4 ወር ተቆርጦ ስለሆነ እንትን የሚሉት በጣም ያንዳንዱ ሰው ወንድሞቼ ሲመጡ መጽሐፍ ይዘው ነበር ይመጡትና 4-5 መጽሐፎች ቤት ውስጥ ይኖሩ ነበርና የ7ኛ ክፍል
6ኛ 7ኛ ክፍል 8ኛ ክፍል ልጅ ሁኜ ነው እነ ጎርኪን እነ ቺኮቭን እነ ሼልደንን ሲድኒ ሼልደንን እነ አጋታ ክሪስቲን ምናምን የማንበብና የማወቅ እድል በነገራችን ላይ ቶሎ ማንበብ አልቻልኩም በጣም ትምህርት ጠላ ስለነበረ ለማንበብ በጣም ዘግቼ ነው ማንበብ ራሱ በቃ የሆነ ቀን ከችላለሁ ነው እንዴ ይፈራለሁ እንጂ በቃ የሆነ ቀን ማንበብ እችላለሁ እንጂ የማንበብ ራሱ እንትን ነበር ግን በቃ ከትምህርት ቤት ፎርፍና እዛው ቤቴ ነው ምፎርፈው ሌላ ቦታ አይደለም ጓሮ አለ ጓሮ ፎርፋለሁ እና ንባቡም ይዛኔ ነው የመጣው ትምህርት ቤት ላለመሄድ እደበቃለሁ ግን ያኔ ቴዎድሮስ እንባን ማነው ቴዎድሮስ ነው ያቤ ጉበኛ መጀመሪያው ያነበብኩት መጽሐፌ አቤ ጉበኛ አንድ ለናቱ ነው ረጅም ልቦለድ ያነበብኩት ሎጭ አጫጭር ልቦለድ እነ ካፖርቱ እነ የመጨረሻው ቅጠል ፍካት ነው ማለት እንትኖች ናቸው ባለቤታው ቆጫጭር ታሪኮች እነ ሸርሎክ ሆልምስ እሱን ስቶሪዎች አብዛኛዎቹ ልጁኛ በጣም ሳነባቸው ነበርና ስምንት ያክፍል አካባቢ ነው ሾርት ስቶሪ መጻፍ ጀምሬ የነበረው እንደዚህና ወንድሜም ደራሲ ስለነበር እሱ መጽሐፎች አሉ ዳንኤል ዳንሶስ የሚል መጽሐፍ ነው ተማሪዎች የስምንት ያክፍል አካባቢ ሆኜ አሳተመ በቃ ኪነ ጥበብ ውስጥና ስፖርት ውስጥ ነው ያደኩትና ከሁለቱ ውጪ ማውቀው ነገር አልነበር አሁንም ይገርምሽ ከሁለቱ ውጪ ብዙ የሚያስደስተኝ ነገር የለም ምዝደሰተው ኳስ በማየትና ኪነ ጥበብ በመጫወት በማየት መስራት ነውና ልጅነቴ እንደዚህ አይነት ነበር በጣም በርካታ ጓደኞች ነበሩኝ በየሰፈር ጓደኞች ነበሩኝ እኛ ቤት አመች አይደለም የኛ አንዳንድ ቤት በነገራችን ላይ ቶሎ ጎረቤት የማታገኝበት በር ይኖራል እሺ የኛ በር በጣም አመች አይደለም ስንወጣ ምንም በር የለም እኛ አካባቢ ሌሎቹ እንደወጡ በር እዚህ በር ይሆንና ጓደኛ ናቸው እታይ ሰፈር ሄዳለሁ ላይ ሰፈር ሄዳለሁ ወጣ ብዙ ቦታ ላይ እና በር በፊት ለፊት ስላልነበረ ዙሪያዬን ሰፈር ውስጥ በየእንዳንዱ ሰፈር ጋር ጓደኞች ነበሩኝና ልጅነቴ በዚህ መንገድ ነው ዘራ ያዕቆብ የሚባል ትምህርት ቤት አጼ ዘራ ያዕቆብ የሚባል ትምህርት ቤት ነው የተማርኩት በኋላ ነው አጼ ዘራ ያዕቆብ ማናቸው የሚለውን ያነበብኩት ታልቅ የኢትዮጵያ መሪዎች ውስጥ አንዱ ናቸው ስንት ረጅም አመት ኢትዮጵያን ከገዙት ሰዎች መካከል በ30 ምናምን አመት 36 አመታቸው አካባቢ መሰለኝ ስልጣን ላይ ወጡት እንደዚህ ንባቦቼንም እንደዚህ ሰዎቹም የተማርኩበትም እየረዳኝ ብቻ ከልጅነት ጀምሮ ያ ነገር በዛ ሁኔታ ውስጥ ነው ዘራ ያዕቆብ የተማርኩት ከዛ ንፋስ ስልክ አጠቃላይ ትምህርት ቤት ነው የተማርኩት ከልጅነት ጀምሮ እንግዲህ ትምህርት ቤት ውስጥ ድራማ መስራት ከፍተኛ ፍቅር ያለኝ ነው በጣም ወዳቸው እንደነገሩ ክፍለ ጊዜዎች የስፖርት የሙዚቃና እንደዚህ ናቸውና በነዛ ሰዓቶች ድራማ የመስራት እድሎች ነበሩ በተለይ ሙዚቃ ስዕል ሙዚቃ ምናምን እንደዚህ የሚባሉ እንትኖች ላይ እንደዛ የዛ ሰዓት ላይ እና አማርኛ በጣም ሞዶ ትምህርት በጣም በጎበዝ እኮ የሆንኩት በሂሳብ ነው ነገራችን ላይ ጎበዝ ተማሪነቴ በሂሳብ በጣም ጎበዝ ተማሪ ነበር እሺ በሂሳብ በቃ ያልተጠበቀ ትምህርት እንደውም አንድ የሂሳብ መምህር ነበርኝ ኢትዮጵያ ውስጥ አንድ ብቻ ነው የሂሳብ ሊቅ ጂኒየስ ያለው ይለኛል ማታ ሞክ ብሎት ምናምን አገኘዋለሁ ጎበዝ አስተማሪ ነበርና እሺ ሌላ የለምና እድል አለ ይለኝ ነበር የሂሳብ ሊቅ ለመሆን እስካሁን አልገባኝም የሂሳብ ሊቅ ምን እንደሆነ አልገባኝም የሂሳብ ሊቅ ፍላጎቱ ማይቲንግ ስለሌለኝ ግን ጎበዝ ነበርኩ ሂሳብ እንደዚህ ይሄ እንደዚህ አይነት ነገሮችን ጎበዝ ነበርኩ ፍላጎቴ ግን አርቲስት መሆን ነውና ግን ይለኝ ነበር አስተማሪው ቅርብ ጊዜ እንደው ትንሽ ወደፊት ወደ ኋላ ያልኩኝ ልጠይቅና በጣም የሚገርም ትልቅ ፕሮግራም ተዘጋጅቶ ነበር የአንተኔ ለማመስገን የተዘጋጀ ዝግጅት ነበር በሄኖክ ኢንተርቴይንመንት ፊልም እና ቲያትር ኢንተርቴይንመንት የተዘጋጀ ፕሮግራም ነበርና በጣም በደማቅ ሁኔታ ተከብሮ አልፏል እና በዛ ወቅት ነበረ እኔም እንዳጋጣሚ ሆኖ መድረክ መሪ ነበርኩኝና ስራዎችን እያነበብኩ ሲሄድ በጣም ነው የገረሙኝ ከ60 በላይ ስራዎች አሉ ሊያውም የወጡ ብቻ ተብለው ማለት ነው ያልወጡት ደግሞ አሉ አባትነህ ተብሎ ቢኒያም ልጆች ተብሎ ደግሞ በጣም ብዙ
ባለሙያዎችን ወደዚህ ወደ ጥበብ ሙያ እንዲካተቱ አድርጋል። በጣም የሚያስገርመኝ ነገር ቲያትር በየጊዜው በማምረት በጣም ነው የምትታወቀውና ልክ ቲያትሩ ተገምግሞ ከወደቀ በኋላ ራሱ ሄደህ ለነሱ አትነግራቸው አሉ። እስቲ ስለነበረው ጊዜ ስለከፈላችሁት ዋጋ ስለነበረው ስላሳለፋችሁት እስቲ ነገር ምንድነው ዋጋ መክፈል ነው ብዬ አላስበውም። እንዴት መሰለሽ ራሳችንን የሥራው ባህሪ ሁሉም ስራ ባህሪ አለው። ትግል አለው። ትግል ይጠይቃል። ማንኛውም ስራ ያለ ትግል አይሆንም። የሚገርምሽ አንዳንዶቹ ያልወጡት ስራዎች እውነቱን ለመናገር ስለ አባይ ግድብ እንደዚህ አባይ ሳይገደብ ምን ሳይል ሰማያዊ ፈረስ ምናምን ሳይሰራ በፊት አንድ ፕሬዝዳንት አባይን ሊያስገድብ ይነሳል። ወንድሙ ፓይለት ነው። ከዛ በኋላ ፓይለቱ ሚስትየው ትገዛና ምናምን እንደዚህ አይነት ስቶሪ ያኔ ሰርተናል። ስለ ዲሞክራሲ ለምሳሌ የኢዛናና ሳይዛና ወይ አብርሃና አጽባሃን ስቶሪ ሰርተናል። ንግስት መሰቦ ወርቅ ምትባል ነበረች ወደ ከስርወ መንግስቱ ከሰለሞናዊ ስርወ መንግስት ወደ ዛጎይ ሲሸጋግር የነበረበትን ዘመን ላይ የነበረች አንድ መራ ተክለ ሃይማኖት የሚባል ዛጎይ ስርወ መንግስትን የሰራው ቆንጆ የፍቅር ታሪክ እንደዚህ አይነት ሂስቶሪካል ፕሌዎች ማለት ሰርተናል። አልፈው ነበር። የመጀመሪያው ማህበር የሚለው ስራችን ሀገር ፍቅር እንዴት እንደተመሰረተ ምን አይነት ሐሳቢ ሰዎች እንደመሰረቱት ምን ማለት እንደሆነ በነገራችን ላይ ተናድጄ ነው እነዛ ቲያትር የሚጥሉብን ሰዎች ደም እንደተከፈለበት አያውቁም ሚል ማለት ደም ከፍለዋል ሰዎች ኢትዮጵያ ኪነ ጥበብ ኢትዮጵያ ያንዳንዱ ነገር ለመመስረት ሆኑ ሰዎች መስዋዕት ሆነዋልና ያንን ለመግለጽ የሰራነው ብዙ አይነት ያልወጡ አሁን ስክሪፕቶቹ ያሉ አብዛኛዎቹ የጠፉ ስክሪፕቶች የሚያሳዝኑኝ ብዙ ስራዎች ነበሩ። አብዲስ አጋ ሰርተነው ነበር። በአራት ሰው ነው አብዲስ አጋ ሰው ጣሊያን ውስጥ ባደረገው ነገር ይገረማል። ግን አብዲስ አጋ በጣም ትልቁ ነገር እንግሊዞች ዜግነትህን ለውጥ ብለው ያሰቃዩት ይመጣል። አልለውጥም አስራውት ነው እንግሊዛዊ ይሁን አይ ኢትዮጵያዊ ነኝ ሌላ ፖለቲካ አሁን መጥቶበት ነው እንጂ ሰውየው ምን አይነት ስብዕና እንደነበረው እና ኢትዮጵያዊነት ማለት ምን ማለት እንደሆነ ሚሼል የከፈሉትና ምን አይነት ልጆቻቸውን ኢትዮጵያዊ ለማድረግ ያደረጉትን ነገር ውጭ ሀገር አይወለድም ልጅ ኢትዮጵያ ውስጥ ነው ዜግነት እንዲያገኝ እንደዚህ አይነት ስቶሪዎችን ሚሼል እንኳን በኋላ የተሰራ ነው ገና አልሰራውትም እንትኑን እና አብዲስ አጋ አይነት ያንን ስቃይ እንዴት እንዳለፈው ምን እንደዚህ አይነት ታሪካዊ ከእንደገና የእውነት አሁን እንደው እንትን ሲል ለምንድነው ኢትዮጵያ ባቡር የሌላት ያኔ ለምንድነው ከአዲስ አበባ ከተማ ውስጥ ባቡር የሌላት ምንድነው ያገኘሁት ሳጠና ሳነብ ምስል ለካ ባቡር እንደዚህ ከአዲስ አበባ ውስጥ ባቡር መገንባት በጣም ከባድ ነገር ለዚህ ነው አየር ላይ እንደዚህ ምናምን መሄድ ባቡር ይሆን ምድር ለምድር ነው መገንባት ያለበትና ፕሮጀክት የሆነ ሰው ይሰራል ያንን ነገር እንደዚህ አይነት ስቶሪዎች ሰርተን እና ሲገመገም ነው የሚያሳዝንሽ ያኔ ደሞዝ ገምጋሚዎቹ የደሞዝ ቀን ሊገመገም ይችላልና እንደዚህ ያዩ ብድግልና አንዱ ገምጋሚ ደሞዝ ሊቀበል ይሄዳል ተቀብሎ ደሞዙን ሲመለስ ያበደረ ሰው ደግሞ አለ ዛሬ ተጠብቀ ቀሩን አበዳሪዎች አጥያጥሎች ምን አውቃቸው ጓደኞቻችንም ጭምር እንትና እንዳትሄጂ ምናምን የሚሉ እና ቁጭ ብሎ ብቻ ከፍሎ ምናምን የሚመጣ ሰው ነው የሚገመግም እንዴት እንደሚያስጠላ እንደምናስጠላቸው ለነግርሽ አልችልም እውነቱን ለመናገር ሜዳሊያን እኮ ጥለውት ነው ሜዳሊያ ወድቆ ነው ድል ያቆድቆ ነው ብርሃን ወልድ ነው ድል አይ ይሄ ነገር ሁሉም ማለት ይቻላል ያለማዝ ቀለበት እድሜ ለ ያረጋል አጥናፍ ፋይት አድርገው እንዲያልፍ ያደረጉ ሰዎች አልፈዋል እኮ ቲያትሮቹ አንዳንዶቹ ከየት ነው ያመጣው ትርጉም ነው የሚባል የነበረው ተርጉመህ ነው ከየት አምጥቼ ለተረጉም ነው እንግሊዘኛ ከሶስት ቃላት ላይ ማላውቅ ምናምን ክርክር ረጅ ከ8 ሰዓት እስከ 11 ሰዓት አንዴ ለማስረዳት እንዳልተረጎም ወጥ እንደሆነ ስራው እዚህ ግባ የማይባል ሁለት መስመር ኮሜንት ነው የሚሰጡሽ አልፏል ተብሎ እንደዚህ ይላልና ልክ ያንን ሲሉኝ እዛ ቄራ አዳራሽ ውስጥ 67 ልጆች ይጠብቁኛል ቲያትሩ ውጤት ይጠብቃሉ
እኔ ራሴ ነው የምመጣው ሄዳለሁ በባስ ልሄድ እችላለሁ በታክሲ ልሄድ እችላለሁ እኔ ያህል ብዙም ግድ አልነበረኝም እውነቱን ለመናገር ገንዘብ ጓደኞች ኩዮቼ ኦሬዲ ስራ ጀምረዋል እዛ ሰዓት ከነሱ ነው ቅዳሜ ገንዘብ የምቀበለው ሁሌ አለኝ እንደ እንትን ከከሌ 10 ብር ያኔ ብዙ ነው 10 ብርና ከዛ እቀበላለሁ ሳምንቱን በሱ ነው የምንቀሳቀሰው በአንድ ቀንም ሊጠፋ ይችላል ውጤቱ ወድቋል አልተቀበልነውም ይችላል የሚሰጡንስ ከማዘጋጃ ቤት ሊሆን ይችላል ከብሔራዊ ሀገር ፍቅር ቲያትር ከብሔራዊ ቲያትር ሊሆን ይችላል ወክ ነው ማድረገው ቄራ ድረስ እያሰብኩ ነው የምሄደው ነገ ምን አይነት ሌላ ቲያትር ይዤ መሄድ አለብኝ ለምን ወድቋል ብታያቸው እነዛ ልጆች አሉ ደቃቃ አሁን ሰለሞን ያን ፎቶ ሲያ የፉኝት ልጆች ለሚብለው እኛን ነው ይላል እና ደቃቃ ልጆች ሰለሞን አለ ቤቢ አለ ፍቄ አለ ራሄል አለች ኢትዮጵያ አለች ማአዚ አለች ፋሲል አለ በጣም ብዙ ናቸው የነበሩት ልጆችና ለሊቱን ጽፋለሁ አንድ ሌላ ድርሰት ምንድነው ማንበብ ጥቅሙ ምንድነው መሰለሽ ልክ ስፖርት እንደመስራት በቃ ኤኒታይም በማንኛውም ጊዜ ሐሳብ ታገኛለሽ ወክ ማድረግ ያን ነው ስቶሪውን እንደዚህ ገጣጥሜ ምናምን አንዳንድ ጊዜ ኦሪጂናልም ላይሆን ይችላል ማስበው ሁሉ ጊዜ አዲስ ኦሪጂናል ነገር አትሰሪ ማለት የሆነ መነሻ አገኝና ስትራክቸሩን እኔ አንቷን ቼኮቭን ሜሴጆችና የሼክስፒርን ስትራክቸር ወዳለው ሼክስፒርን አተራረክ ነው በጣም ወደው ምንም አትገምጪው ሼክስፒርን ትይንቱ አልቆ የሚቀጥለው ትይንት ላይ አትጥብጩም አታገኙ ሁለቱን አሉ አይሞር ውስጥ የቼኮቭ ሜሴጅ አለ እንዴት አይነት ቀላል ሜሴጆች እንደሚመርጥ ከነከና ስለዚህ እነዚህ ሁለቱን ይዝና ነው ወደ ሰፈሬ ሄዳለሁ ወደ ቤት እየሄድኩ አስባለሁ ልጽፍ ነው እንደገባው ሻይ አፈላለሁ ፔርሙዝ ወይ ምናምን ይዛለሁ ምክንያቱም የኛ ቤት የልጆች መኝታ ቤት አለ እዚህ ጋር እኔና ወንድሞቼ ነን የምንተኛበት ተደራራቢ አልጋም ነበረ እዚህ ጋር ደግሞ አልጋ ብቻ አራት ሰው ይተኛል ማለት አራት ሰው ወይ አምስት ሰው ብቻ እንተኛለን እዛ ቤት ውስጥ እና የኔ ታላቅ ወንድም ቦክሰኛ ነው እሱ ለሊት ተነስቶ ቦክሱን ሲሰራ ይውልና ማታ መተኛት ነው የሚፈልገው እኔ ደግሞ መጽሐፍ ነው የምፈልገው ለሊት ላይ ደግሞ ቤት ደግሞ አለ እናቴ አባቴ ሌሎች ደግሞ ያሉበት እሱ ደግሞ ልክ 4 ሰዓት ምናምን ላይ በቃ እንቅልፋቸው ይመጣል ይቆለፋል ምናምን ይተኛል መብራት ሳበራ ያጠፋብኛል መጽሐፍ አለብኝ ስለዚህ ፔርሙዜን ይዤ የሆነች ደረብረብ ባረግና አንድ በር አለ እንደ መጸዳጃ ቤት ነው ከፍትና የሱ መብራት አበራለሁ በሱ ነበር የምጽፈውና ቆንጆ ጠረጴዛ ነበረች አሁንም አለች እሷ ጠረጴዛ የሚገርምሽ ግሬ ላይ ቁጭ አረጋታለሁ እና እየጻፍኩ አንዳንድ ጊዜ ሊነቃ ይችላል ያንን ይዤላቸው ሄዳለሁ ይገለበጣል ምናምን አሪፍ ድርሰት ነው ምናምን ይባላል በቃ እሱን እንጀምራለን ደግሞ እሱን ይዤዳል በንጋታው ማመልከቻ ነው ማስገባው ነው በንጋታው ሌላም ቀንም አልጠብቅም ወደቀ ተባለ በንጋታው ሌላ ማመልከቻ ነውና በዛ መንገድ ነው ራሳችንን ያጎለበት ነው ሰለሞን እኮ ቲያትር ከመስራቱ በፊት ኦልሞስት 20 ምናምን ቲያትሮች ተጫውቷል ልምምድ ውስጥ ነው የቆየ ነው ልምምድ ውስጥ አሪፍ ከነበርሽ ዋናው ጨዋታ ላይ ይቀልሻል ማለት ነው ዋናው ጨዋታ ላይ ገባ ነው በነዛ ውስጥ ነው ይዘን ስንወጣ የወንድላያን ስንወጣ ግሩም ዘነበት ትልቅ ተዋናይ መሆኑ የታየበት ነው የአልማዝ ቀለበት ራሄልና የሰለሞን ብቃት ፋሲልም ጭምር በጣም ኢትዮጵያም አለች እኔም ማዚም አለን ግን በተለይ ሰለሞን እና የራሄል የጫፍ በጣም በቆንጆ ሁኔታ የተጫወቱት ቲያትር ነው እንደዚህ ያለ ብዙ ነው የሰራን ድሬ ያደረ ፍቅርን ሰራን ሜዳሊያን ሰራን ሌሎችን ቲያትሮች ሰርተናል አንዴ ምን ሆነ መብረቅ የሚል ቲያትር ሰራው አንድ ወቅት ላይ መብረቅ ይሸጣል ተብሎ ይሄ ሜርኩሪ መብረቅ ነው የሚባል ነገርና የሆነ ሰዎች ሁሉ በቃ እንትን ለመግዛት ምናምን ነው የሚደረግ ወከባ ነበርና ቆንጆ ፕሌይ ጻፍኩኝ እንግዲህ ቆንጆ ምለው እኔ ነኝ ታይ ቆንጆ ላይሆን ይችላል ግን አልፏል ቲያትር ቤትና ወደቃሉና
ሄደና አንዱ ልጅ እኔ ቆይ ነኝ ብሎ ቻውነን ሰው ጋበዘና ቲያትሩ አለፈ። በጣም ልቀበለው አልቻልኩም። ጋዜጣ ላይ ወጣው በቃ ይሄ ቲያትሩ በትክክለኛ መንገድ አይደለም ያለፈው ማለት ነው። በቃ ስጣላም ነው የኖርኩት ከነዛ ሰዎች ጋር ለምን ፌር አልነበረም። ብዙ ፋይት ነበር ያለው ብዙ ታገል ነበር። ማህበራት ውስጥ የገባሁት በዛ ምክንያት ነው። ለምንድን ነው መብታችን የሚረገጠው? ከሰኞ እስከ ሐሙስ እስከ ዓርብ ክፍት ነው። ለኛ ሊከፍቱልን ይገባል ቦታው ግን ይከለክሉናል። ቅዳሜና እሁድ ብቻ ነው ቲያትር የነበረው ያኔ። ለምንድን ነው ማትፈቅዱልን? በቃ ይመጡና ደግሞ ወርክሾፕ ምናምን ይሉሻል ብድቅት ያለሽ ትሄጃለሽ ምናምን። አስተሳሰቡም ትክክል አልነበረም የነበረው። አንዳንድ ጊዜ በቃ ቲያትር በሁለት ይከፈላል፣ ትራጀዲ፣ ኮሜዲ፣ ፋርስ ምናምን። ሌላስ ጀነር በቃ ሌላስ ለምን ፊልም ላይ እንደፈለጉ አድርገው ሰርተውታል። በጣም ነበር በየጊዜው እና ያን ሁሉ ነው ያየን የነበረው። ግን ጥቅም ነበረው ሰዎቹን አስተሳሰባቸው። በኋላ ላይ ስትያቸው ሰዎች ሁሉ ምን ሆንኩ መሰለሽ ኢትዮጵያ ቲያትር ባለሙያዎች ማህበር ውስጥ ደበሽ ፕሬዝዳንት ሆኖ እኔ እሱ ምክትል ሆኜ ብዙ ዶክመንቶች አየው። ያለፉት መከራ ብዙ ከኛ በፊት የነበሩት የሚከፈላቸው በጣም ትንሽ ነው። ስራ ዋስትና አልነበራቸውም። ከነሱ በፊት ደግሞ የነበሩት በነጋሽ አውላቸው ጊዜ የነበሩት ምናምን የስራ ዋስትና ራሱ ሀገር ፍቅርን ያቆሙት ሰዎች ተባረው ያውቃሉ። በቃ ሌላ ስራም እንዳይሰሩ እዛው ውስጥም እንዳይቆዩ በኋላ ላይ ነው ይቀጠር ምናምን ሁሉ ከመጀመሩ በፊት ስቃይ ብዙ አይተዋል ሰዎች እና አልፈረድኩባቸውም። በዚህ ሁሉ ውስጥ ግን መጀመሪያ ያለፈልህን እስቲ ቲያትር የትኛው ነው? ምን አይነት ስሜት ተሰማህ? ድባቡ እንዴት ነበር? ከነማን ጋር ነበርክ? ምን ይመስል ነበር? እንዴት መሰለሽ ሆነው መጀመሪያ ደም የሚል ቲያትር ጋሻ ያለ ጋር ቀንዲል ሰራን። እሁድ ቀን 8 ሰዓት ከፈትን። ቲያትር ቤት ግን አይደለም ያ ደም ትንሽ ፖለቲካዊ ይዘት ያለው ቲያትር ነው። ሚኪን የጻፈው አንተነህ ኪዳኔ እሱ ነበር የጻፈው። እኔ አዘጋጀሁት፣ እሱን ሰራን። ከዛ ድርሰት ነው ያለፈልኝ መጀመሪያ የበዓል የምትሰራ ድርሰት። ከዛ ፊት ድርሰት ጽፋለሁ አያልፍ ማለት አስገባለሁ እና አስታጥቄ አንድ ድርሰት ያስታጥቃቸው የሆነን አንድ ድርሰት አየሁ። ወይ በዚህ አይነት ማለት ነው አራት ነው ምናምን ጻፈ። አራቱም አለፉ። አንድ አይነት እንትን አለ ማለት ነው። ቶኑ የሚፈልገው ገባኝ። በቃ አንዳንድ ጊዜ ሲገባሽ አባቴ ከሀገር ፍቅር ተደውሎልሽ ነበር። የኔ አባት ስልክ ተደውሎልሽ እነዚህ ምናምን ፊት አይሰጥም። ይሄኛው ግን ተደውሎ ከሀገር ፍቅር ቲያትር ነው የተደወለው ተብሏል። የሀገር ፍቅር ቲያትር ቢባል ተደውሎልሽ ነበር። ድርሰትህ አልፏል ተባልኩ። አሳቅ ልበለው ማልቀስም እንኳን አልመጣልኝ። ማልቀስን አሁን በቅርብ ነው ያወቅኩትና ማልቀስ አልመጣልኝ። መሳቅ ሆነ ደስታው እዛ ያኔ እቺ እንትራን ወጣው በግራር በኩል ወጣው ወደ ላይ ወካረኩኝ። ታክሲ ውስጥ ገባው። አጠገቤ ላለው ሰው ካራክተር ሆንኩ። የሩሲያ ካራክተሮች እንደዚህ ናቸው። በደስታ ምክንያት ካጠገበሽ ላለው ሰው ታወሪዋለሽ። አውርቻለሁ በቃ አወራሁት ለሰውየው ምናምን አልገባውም። ሰውየው ሊገባውም አይችልም ስለ ቲያትር ማለፍና ምናምን ነገር ብቻ ግን ያለኝ ቄራ ድረስ በደስታ ሄድኩኝ። ማረገው ጠፋኝ። 600 ብር ነበር የሚከፈለው ያኔ። ኃይሉ ብሩ የሚባል ዳይሬክተር ነበር። አሁን ልጆቹ ሙዚቀኛ ሆነዋል። አንዱ ዲጄ ዳንሰኛ ነው ብሔራዊ ቲያትር፣ ሌላው እዛው ሀገር ፍቅር ይሰራል ደግሞ ዘላለም። ልጆቹ ትላልቅ ሆነዋል። ኃይሉ ብሩ አዘጋጀው። ማነው ኃይለማርያም ሰይፉ፣ ስራው ተክለ ሃይማኖት፣ ሙናዬ መንበሩ እና ማስረሻ ሽፈራው የሚባሉ 4 አክተሮች ሰሩትና ከወንድሜ ጋር ገባው ቲያትሩ። የአዲስ ዓመት ዕለት ህዝብ
መጀመሪያ ጊዜ ፖስተር ላይ ፎቶዬን ማን ነው ስሜን አገር ፍቅር በር ላይ ተለጥፎ የሚያዩት የዛኔ ነው እሺ ደራሲ ቢኒያም ወርቁ አዘጋጅ ኃይሉ ብርል አላመንኩም ደግሞ ደራሲ ቢኒያም ወርቁ አዘጋጅ ወደ 80 ጊዜ ሳላነበው አልቀርም ገባው ድራማው ታየ በቃ የተሰማኝ ደስታ ልዩ ነው ከዛ ማን ለማን ምን ሆንኩኝ ያመኝ የሆነ ጊዜ ላይ ያመመኝና የሆነ ዘመዴን ሸኝ የሆነ እንቁላል ሳንዱች ነገር በላውና ታመምኩ ተኛሁኝ ምናምንና እሁድ ቀን አዲስ ቲያትር ይወጣልሻል እሺ የሚወጣው ቲያትር የሸክላ ጌጥ ይባላል እሺ ላይ ገባሁ ሸክላ ጌጥ ልዩ ቲያትር ቴኒስ ዊሊያምስ ይባላል ደራሲው እሺ ተርጓሚው ዘውዱ አበጋዝ ነው አዘጋጇ አንዲት እንግሊዛዊት አሜሪካዊት ነች አሜሪካ ኤምባሲ አግዞት ነው ኩንዬ ትጫወታለች እዛ ላይ በነገራችን ላይ በጣም የተለየች አክተር ነች ኩንዬ አቦነሽ መንግስቱ ነበረች ሰይፈ ነበር ሰይፈ ተስፋዬና ኩራባቸው ደመቀ ነበር የሚጫወቱት የሚገርም ቲያትር ነው ከዛ ስወጣ በግሬ ነው የመጣሁት እሺ ከዛ የነሱን ስቶሪ ቴሊንጉን ወደድኩት አተራረኩና እንደገባሁ ሁለት ምናምን 3 ቀን ብቻ ቲያትሩ የጻፍኩና አዘጋጀውና አስገመገምኩ እዛ ቲያትሩ አለፈ እኔ ያዘጋጀው ቲያትር በጣም አይገርምም ዘውዱ አበጋዝ ነው ያሳለፈችው ቲያትሩ ክስቱ ነው እንትኑ ዘሩ ከዛ ውስጥ አለ እሱ አሁን አውጥቶት አውቆት አይደለም እንዳለ እኔ አውቃለሁ አልነገርኩትም አይገርምሽም እስከዛሬ ማውቅ አልነገርኩትም እና በቃ አለፈ ይሄ ቲያትር መውጣት አለበት አለ ማን ብለን ሁለት ቲያትሮችን በአንድ ላይ ነው ያወጣነው የወንጀል ታሪክ ነው ዝም ብሎ አንድ ጨዋን ልጅ ድንገት እስር ቤት ያስገቡትና በትንሽ እንትን ከትላልቅ ወንጀለኞች ጋር ነው የሚያስሩት ሲወጣ ወንጀል ተምሮ ነው የሚወጣው በቀላሉ ሊታረሙ የሚችሉ በእንትኖችን ምንድነው ህመሞችን ማይሆን ቦታ እየጣላቸው የሚፈጠረውን ነገር ለመግለጽ ነውና ይወስዱታል ባልሰራው ወንጀል ያስሩታል ከዛ በኋላ ግን መጨረሻው አደገኛ ወንጀለኛ ሆኖ ነው የሚወጣው አንዲት ገጸ ባህሪ ያለች ቦይፍሬንዷ የኢትዮጵያ ብሔራዊ ቡድን ተጫዋች ነው እና ውጭ ሊሄድ የተዘጋጀ ነው እና ይቅርታ እንድታደርግለት ነው ደጋግሞ የሚመጣው ይለመናታል እና ከሱ ሁለት ጎል ይጠበቃል እዛ አሰልጣኙም ብሎታል ባክሽ ይቅርታ አድርግልኝ ከኔ ሁለት ጎል ይጠበቃል እና እቺን ጎል እንኳን እንደገባ እና በጣም በቃ ወሳኝ ሀገራችን ተጫዋች ነውና እንዲያልፈልግም ነው የምትለው እሷ ወንድሟን በጣም ነው የምትወደው ወንድሟ ፖሊስ ነው ወንድሟ ደግሞ ተጸጽቷል የሆነ ሰው ሊያመልጥ ሲል ስለገደለ እና ወንጀለኛ ግን አመልጦ ይመጣል ለምንም ሳይደረግ የነበረ ወንጀለኛ ነውና ይመጣል እቺን ሴት ይደፍራታል ቤት ውስጥ ማለት ነው በቃ ከነርቨስ ነች ምናምን እሱ እንደወጣ ብቻ ጮቤውን ይዛለች እሱን ጮቤ ቀጣይ የሚመጣው ማን ነው ያ ኳስ ተጫዋች ነው ብሔራዊ ቡድናችን እና ነው የምትወጓለች የምትገለው እሷ ነች እና ስቶሪው ብቻ ነች ስቶሪው እና ይሄንና አንድ ውርጃ ላይ ደግሞ እንዲሁ አንድ አባትየው ሐኪም ነው ያስወርዳል ልጅየው መምህር ነው ህፃናት አስተማሪ ነው እና ማስወረድህን ማቆም አለብህ ነው የሚለው አባትየው ደግሞ እንዴ ሰዎች መርዳት አለብኝ ያልፈለጉት ሊሆን ይችላል ይሄን ካለፉት ፕሌዮች ውስጥ አብረው የተሰሩት ፕሌዮች እና ምንድነው እንትኗ አለፈው የሆነ ሴት መጣ አታስወርጅም ብለናት ማን ነው ከሰዓት ተመለሽ ነው ያልናት ሴት በዛው ቀረችና ከዛ አሁን ዛሬ ህፃን ልጅ ይዛ መጣች ስሙ ይገርማል ካንተ ስም ጋር ተመሳሳይ ነውና ያኔ ያስወርደ ነው ቢሆን ኖሮ ይሄ ልጅ ሞቶ ነበር ምናምን ይላል ትዝላ ግን አንዴ ደግሞ አናስወርድም ይላል ደግሞ አባትየው ያልናት ልጅ ስንሄድ መንገድ ላይ ራሷን አጥፍታ ያየናት ጉዳዩ በጣም ከባድ ሴንሲቲቭ ነበር የዛኔ ማስወረድ የነበረው እንትንና እንደዚህ አይነት ነገሮችን ኢሹዎችን ነውና ያልፉ ነበር ይሄውን ያልፎ ዘውዱ አበጋዝ ቴክኒካል ዳይሬክተር ሆኖ የመጀመሪያው ደራሲም አዘጋጅም ሆኜ እኔ አስታውሽን በነጋለች ይጋሻ ተሾማ አለበት ሰለሞን ቦጋላ አለ ግሩም ዘነበ ነበረ እንደዚህ አንተነ ኪዳኔ ነበር አብረን ሆነን ተጫወት ነው ቲያትሩ አለፈ
አጭር ጊዜ ነው ሐሙስ ነበር ሮብ ወይ ሐሙስ ነው እናሳየው ነበር አጭር ጊዜ ነው የታየው ለምን ብዙም ተመልካች አልነበረንም ግን ለመጀመሪያ ጊዜ ሀገር ፍቅር ለኛ ትውልድ ማለት ይቻላል የከፈት ነው በዛ መንገድ ነው የነበረው እስቲ እንግዲህ ስለ ሀገር ፍቅር ካነሳህ ዘንዳ የሀገር ፍቅር ሙሉ ታሪኩን ወደ ፕሌይነት ቀይረዋል ደርሰዋል እስቲ ስለሱ እንሻት ይሄ መጀመሪያው ማህበር ያልኩሽ ቲያትር ነው መጀመሪያው ማህበር ሰዎቹ ሲነሱ አሁን ከዛ በኋላ የወጣ ደግሞ ዶክመንት አለ ተመስገን ገብሬና ኃይለ ገብርኤል ነገሩ የሚባሉ ሁለት ሰዎች ሲነሱ ጣሊያን ኢትዮጵያን ልትወር እንደምትችል እርግጠኛ ነበሩና ሰው ነቅቶ መጠበቅ አለበት ብለው ይነሳሉ ማንንም ግን አይሰማቸው እና ያንን ለማድረግ የሚደረገው ነው የማሰባሰብ ያኔ ንጋቷ ከልካይን ኢንተርቪዎች አነበብኩኝ የሌሎቹ ነው ሰዎች ኢንተርቪዎች አንበ የነበረው እንዳልኩሽ ቅድም ደሞዝ ምናምን የለም ማህበር ነው ትላልቆቹ ሀገሪቷ ሰዎች እየመጡ ነው የሚናገሩት ትላልቆቹን ዕውቀቶች ነው ይዘው የመጡት ካልተባበረን አንድ እጅ ላይ እንዳለን 10 ጣቶች ነን ምናምን አንድ ቆንጆ ንግግር አለ ነው ከዛ በኋላም በሌላ ቦታም ሰማሁት ሰው ልጅን የሚያሸንፉት ሰው ልጅ የማያሸንፈው ነገር የለም ሰውን ስካር ያሸንፋል ስካርን እንቅልፍ ያሸንፋል እንቅልፍን እንትን ያሸንፋል እንትን እንደዚህ ያሉ የተነቱን ያም እንደ እንቅልፍ ካልተባበረ እንደዚህ ብቻ ያሉ ንግግሮቹ ሰበሰብኩ እንደዚህ ያረኩኝ ማአዚ ነበርች የምትጫወተው ዋናውን ገጸ ባህሪ ድምጿ ቆንጆ ነው ፋሲል አለ ክራር የቻለው ፋሲል ለዛ ቲያትር ሲለው በጣም ጎበዞች ነበሩና ክራር ቻላለ ክራር ቻለ በቃ ዝታን ምናምንና ዘፈን ሙዚቃዎቹ ጣሊያን ጊዜ የተሰሩት ሙዚቃዎች ለማግኘት ሞከርኩ አሁን በጣም የበለጠ ይገኛሉ ያኔ አፈረሱታሉ ውቤ በረሃን ያለ እናት ያለ አባት ያሳደገን ምናምን የሚሉ ግጥሞች ነበር የነበሩትና ሰርተነው መጀመሪያ ፑሽኪን አሳየንና አስታጥቅ ነበር ችሮታው ነበር ሌሎችም ነበሩ ኪሮስ ነበር ኤማ በቃ እነሱ ባህልና ያኔ እነ ኪሮስ ባህልና ቱሪዝም ቢሮ ናቸው እንጂ እንትን አልነበሩ ምንድነው ሀገር ፍቅር አልነበሩ ኤማ ለሀገር ፍቅር በረከት ነው አሉ ሀገር ፍቅር በረከት ነው ተባልን እዛ ሁለት የነበር ግምገማ ባህልና ቱሪዝም አስገምገመች ከደገና በጣም ተጨቆነ የነበረ ሙያ ነው ነገራችን ጋዜጣ ስታሳትም አይጠቅም ሙዚቃ መገምገም ቆሟል ስዕል መገምገም ቆሟል ሁሉ ነገር መገምገም ቆሞ ቲያትር ብቻ ነው የሚገመገም የነበረው ጨቋኞችም ነበሩ ሰዎች እና ሁለት ጊዜ ያደረጉት ጭራሽና አስገመገምን በቃ ይሄማ ለሀገር ፍቅር በረከት ነው ምናምን አሉ ወሰደና ሀገር ፍቅር ስንወስድ ገና ከዩኒቨርሲቲ ተመርቀው ይወጡ አራት ሰዎች ሊገመግሙ ለመጀመሪያ ግምገማቸው የኛ ቲያትር ሆነ ሀገር ፍቅርን ታሪክ አያውቁት እነሱ ሙዚቃዊ ድራማ ተብሎ የተማሩት ነገር አለ እስካሁን መግባባት ላይ ማንንም ያልደረሰበት የሆነ ትምህርት አለ አንዱ ሙዚቃ ክርክር አለ አርት ደግሞ በክርክር አይደለም በቃ ሰውን ከገዛው አሸነፈው አሁን እኔ ሀገር ፍቅር የሚሰሩትን ሙዚቃዊ ቲያትሮች ወዳቸዋለሁ ከብሔራዊ ቲያትር ይልቅ ለምን ረጅም አመት ሰው ደስ ብሎት ያያቸው ነበር ሌሎችንም ያጣጥሯቸዋል ሙዚቃ ያለበት ድራማ ነው እንጂ ሙዚቃዊ ድራማ አይደለም ይሏቸዋል ከቶሻል ያንዳንዱ ይከራከራል ስማውጣቱ ላይ ሳይሆን መኖሩ ላይ ነውና ብዙዎቹ አዩት ትክክል ናቸው ነው ለምን አልገባቸው ሙዚቃ ነው ንግግር ነው ምንድነው ይሄ ነገር ብለው ጣሉት ከሀገር ፍቅር ውጭ ደግሞ የትም ማሳየት ያለው ቲያትር አትፈልጊውና በከራከርም ያኔ አንችልም ነበር እንዳው እንትነን በቃጣሉት ወደቃ ቲያትራችሁ ብቁ አይደለም በዚህ መስፈርት ተብሎ የሆነ 3 ገጽ ምናምን የሆነ ወረቀት ተሰጠ ግን ኩራት ነው ለማለት ያንን ቲያትር እሱን በመስራት በመነሳት ሀገር ፍቅርን በጣም ያወቁ እነሱን ብትሰማና ብንከተል ምናልባት አሁን ያለበት ደረጃ የጥበብ ኢንዱስትሪ ተመልካቹ አቀባበል በጣም የተሻለ ነው ብዬ አስባለሁ እውነት ነው የሆኑ ትላልቅ ሰዎች ነበሩ መሃል ላይ ምንድነው እንደድል ሆኖ የኢትዮጵያ ቲያትር በደራሲያን የተመራው ቲያትር ያለ ደራሲ መስራት ይችላል ኢቭን ያላዘጋጅ መስራት ይችላል ያለ ተዋናይ ግን መስራት አይችልም ቲያትሩ ደግሞ እየጨቆነ ያለው ተዋናይ ነው
አሁን ተዋናይ ድንገት መጥተህ ተዋናይ ሆንክና አንተ እንዳትይ ድርሰት በቃ ስራዬ ነው ድርሰት መስራት ማዘጋጀት በጣም አድካሚ እንትኔ ነው ትወና ግን በጣም የሚያዝናናኝ ስራ ነውና ይሄን ስራ የሚሰሩት ሰዎች በየሳምንቱ የሚመጡት ሰዎች በጣም ትንሽ ብር ነበር የሚከፈላቸው የሆኑ ጥሩ ሰዎች ነበሩ መሃል ላይ በጣም ጎበዝ ሰዎች በጣም አስገራሚ ሰዎች እነሱ ዋጋ የከፈሉ ሰዎች ነበሩ እና እነዛን ብንከተል ምንላቸው ሰዎች ነበሩ አሁንም በህይወት ያሉ አሉ እንደ ጋሽ ደበበ አይነት ሰዎች እንዴት ቲያትር ገንዘብ መሆን እንደሚችል እንዴት ብዙ ገንዘብ ማስገባት እንደሚችል በተለያየ ጊዜ የቀረቡ ቲያትር ፔፐር ወይ ጥናታዊ ጽሁፎችንም ለማየት ሞክሬያለሁና በጣም ሐሳቢዎች ነበሩ ግን አቅም አልነበራቸው በዚህ መሃል ተስፋዬ ገሰሰን ሳላነሳ ማለፍ አልፈልግም እዚህ መሃል ላይ ኢትዮጵያ ቲያትር ትልቁን አስተዋጽኦ ተስፋዬ ገሰሰ መርቶት ቢሆን ኖሮ ኢትዮጵያ ቲያትር አንዱ ሚኒስትር ቢሆን ኖሮ ለምሳሌ ተስፋዬ ገሰሰ በጣም አጣምነው ሰውየው ደስተኛ ሆኖ ነው የኖረው ምንም የሚቆጨው ነገር የለም ተስፋዬ ደስተኛ ሆኖ ነው ተምሮታል ኖሮታል ሐምሌትን ተጫውቷል እንግዲህ ትላልቆቹን ስራዎች ተጫውቷል ጋሽ ተስፋዬ ኡመር ካያምን ሲጫወት አይቻለሁ እኔ ስቴጅ ላይ አንድ ሶስት ነገሮች ሲጫወት አይቻለሁ ጋሽ ተስፋዬ እኔ ጻፍኩት ፊልም ላይም ሰርቶ በጣም ደስ ብሎኛል አብሬው መስራት ድል ባላገኝም ነበረኝ እድሉን መጠቀም አልቻልኩምና ጋሽ ተስፋዬ አይነት ሰዎችን ተከትላ እነሱ መርተውት ቢሆን ኖሮ ተዋናዮች ናቸው ጥቅም ትልቅ ይሆን ነበርና አዘጋጆቹና እንትን የነበሩ ሰዎች እንትኖች ናቸው አይደለም ግን ለዛኛው ሙያ አይደሉም ነበርና ተዋናይ ምክንያቱም በተዋናዮች እጅ ላይ ነው አሁንም ያለው ቲያትር ጨዋታችንን ቀጠል እናደርጋለን ከላፍታ ቆይታ በኋላ እንመለሳለን ከዛ በፊት እስቲ አመነን ቆንጆ ሙዚቃ ሊጋብዛን ይሄው ለፊታችን ቆሞ ተጋብዘን መሄድ አለ
መንኮልኮል አፌ ባይናገር ወደ ይዟል ተንኮል አለሽ እንዳልናገረው ጉዱዬን ሆኖ ከሆዴ ያለው ጭስ ሊገለኝ ናፍቆ የላይ ወንዴ ነሽ ኧረ እንደምን አለሽ አንቺ እንደምን አለሽ እኔማ ታምሜ ለምን ትመጫለሽ ሌሊት ሌሊት በሕልሜ ቀን ቀን አትመጭም ወይ እያየሁሽ ባይኔ ማንቆርቆሪያው 10 ብርሌው 150 የእርጎ ደርበው ቤት እንደምነው መርሳ አረ ወዶሎን አረ መርሳ መርሳ ጥርሳዬ መጣው በሳቄ ተነሳ የላይ ወንዴ ነሽ አጥርሽ ገረገራን ውሻሽ ተናካሽ አጥርሽ ገረገራን ውሻሽ ተናካሽ ተቋጥሬ ልግባን በበቀልትሽ በስተጓሮውኛን ባነጥስ ባነጥስ ወይሷን ልቃተል ወይሻን ሽውበይ ባናቴ እንዳናደረው እንድልክነቴ በቅሎዬ ስገሪ እንድገባ ሰኞ የተዋ ደሴ ነው ገቢዋ ማክሰኞ ሽውበይ 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 አለንን እጅግ በጣም አድርገን እናመሰግናለን። እየተከታተላችሁ ያላችሁት ካስማ ቴብል ሾው ነው። ህይወት የማትደገም ስጦታ ናት፣ ውብ ናት፣ ልዩ ናት። ከልባችን እንኑራት ስንል መልእክታችንን እናስተላልፋለን። የዛሬው እንግዳችን ሁለገቡ አርቲስት ቢኒያም ወርቁን እንዲህ እያልን ጨዋታችንን እየቀጠልን ነው እሱ ጋር። ህይወት የማትደገም ስጦታ ናት። የማትደገም ስጦታ ናት። በዚህ አይነት ሙዚቃ እየሰማን ሽሙንሙን በይልኝ የያዘኝ ዋዜ ገለል እንዲልልኝ እንዴ መጨረሻ ላይ በዚህ ሁኔታ ግጥም ትሰጣለህ እንዴ? ይቀርልኛል እንዲሁ ልባችንን ከፍ እንዳረጋው። የማሲንቆ ኃይል ግን በጣም ነው የሚገርመው። እውነት በመጣ ቁጥር ማሲንቆን ሲያስለቅሳት ነው የሚባለው የነበረው። ያው ተጫወት አይደለም እናልቅስ እስቲ ነው የሚባለው። ስለ ስራዎች፣ ስለ ትዝታዎች፣ ስለ ልጅነት አነሳሳት። እስቲ ስለ ህይወት ላንተ ምንድናት? እንደው ፐርሰናል ጥያቄ የግል ጥያቄ ውስጥ ልግባና ስለ ህይወት ምን ታስባለህ? ህይወት ላንተ ምንድናት? ምን ይሰማሃል ስለ ህይወት? ህይወት ምትኖሪያት ነገር ናት ማለት እውነቱን ለመናገር በጣም ውስብስብም ናት። አንድ ቲያትር እየተጫወትን አይደል? እየተጫወትን ነው። አዎ እዛ ላይ በጣም ወደው ቦታ አለ። ምንም ልትቆጣጠሪው ማቺው ወደፊትም ወደ ኋላ ልትቆጣጠሪው ማቺው ምትኖሪበት ብቻ አንዳንዴ ተመልካች መሆን ብቻ ቢጠበቅብሽ ነገር ነው ህይወት። አንዳንድ ጊዜ ሁሉ ነገር
ገደባ ኑሮት የተሰጠሽ ማለት 24 ሰዓት አለሽ በቀን ውስጥ በዛ ውስጥ አንቺ ነሽ ነገሽን መፍጠር እድል አለሽ ግን መቆጣጠራችን ዛሬ ነገሽን መፍጠር እድሉ ነው ብቻ መቆጣጠራችን እና ያው እንዳልሽው ነው ቅድም የካስማ ቴብል አንድ የምትሰጥ ማትገኝ ናትና በተቻለ መጠን ደስተኛ ሆነሽባት ምትሄጂባት ነችና ብቻሽን ደግሞ ደስተኛ መሆን አይቻልም አይገርም እዚህ ምድር ላይ የብቻ ደስታ የሚባል ነገር የለም በጋራ ነው የምትደሰችው የሌሎች ደስታ ነው አንቺ ላይ ደስታ የሚፈጥረው በጋራ ነው የምናስበው እዚህ ምድር ላይ ኢትዮጵያ ብሔራዊ ቡድን ምን ዋንጫ ሲበላ በጋራ ነው የምንደሰተው አብረን ነው የምንወጣው የሆነ መጥፎ ነገር ሲፈጠር በጋራ ነው የምንጮኸው ሀዘኑ የሚሰማን ስናዝን በጋራ ነው ስለዚህ የሰው ተፈጥሮ በጋራ የጋርዮሽ ህይወት ነው ስለዚህ ለኔ አብሮ የመኖር ስሜት ያለው ትልቅ ነገር ነው ህይወትና አንዴ የምትኖሪያት በብዙ ፈተናዎችና በብዙ ፍላጎቶች የተሞላች ሁሌም ጥያቄ ሁሌም ይገርመኝ 10 ሞልቶ ያቅም ዓለም 9 ነው ይባላል ተዘፍኗል ምን ተብሏል አባባል ነው እውነት አይማይሞላ ግን ሁሉ ጊዜ ሞላውን ለመሙላት ምትሞክሪ ሁሉ ጊዜ ያለፈውን እየፈራሽ ወደፊቱን ማድረግ ማትሽበት አጋጣሚ ቆንጆ ሁለት ቲያትሮች እንግዲህ በመሰራቸው ቲያትሮች ላይ ያሉ እነዚህ ዲያሎጎች አይነት መስሎች በቃ ፍርሃት ውስጥ ተይዘን ምን ኖረው ግን ራሳችንን ለማስደሰት ምን ጥርበት ሜዳ ነው ህይወትና የተሰጠን ስንፈጠር እንግዲህ እንደተሰጠን ለዘላለም እንድንኖር አርጎ የተሰጠን ህይወት ስለሆነ በሱ ውስጥ ደስታ ለማግኘት ስለሆነ ምን ጥረው ደስታ ደግሞ እንዲበቀላሉ አይገኝም በላብ ነው በጣም የሚገርመኝ ብንይ ከዚህ በፊትም ታስታውስ እንደሆነ እንደዚሁ አውርተንበት ነበርና በጣም ተከራክሬ ነበር አሁን ላይ በተለይ የቆየው ሲሄድ በጣም ያመንኩበት ያሳመንከኝ ጉዳይ ምናልባትም የተማርኩበት ብዬ ማወራው ነው ልክ ስለ እንደዚህ አይነት በስራም ሆነ በህይወት ላይ በህብረት አብሮ በመስራት አብሮ በመደሰት አብሮ ነገሮችን በማሳለፍ በጣም መታመን አይነት ሰው ነኝ እኔ ደግሞ አይ በቃ አብሮ ማድረግ በጣም መጓተትን ያመጣል ሁሉም እኩል እንቅስቃሴ ላይ መሆን አለበት ያንተን ሞራል ድንገት የሚሰብር ቢያገኝ እንደዚህ ቢሆንና በቃ ብቻዬን ሰርቼ ከዛ በኋላ እዛ ጋር ከደረስኩ በኋላ በጣራ ይቀርልኛል በሚለው ላይ ብዙ ጊዜ እናወራበት ነበር እና ያንተ ሐሳብ ደግሞ ሁሉንም በጋራ እኩል ይዞ መሄድ ይቻላል የሚለው ነው እና የምስጋና ፕሮግራም ላይ ግን አሳምነኸኛል ያ ሁሉ ሰው ተሰብስቦ ያ ሁሉ ፍሬ ሳይ ማለት የሥራ ውጤት ነው ያንንም ብቻ አይደለም የቪኒያም ልጆች የሚባሉት አሁንም በየፕሮዳክሽኑ ላይ ቢኬድ ባንተ ስራ አብሮ የሚሰሩ አንተ ጋር በደንብ ሰፖርት የምታረጋቸው በብዙ በሙያም በምንም የምታግዛቸው በጣም ብዙ ባለሙያዎች ልጆች ወጣቶች በየቦታው አሉ ይሄንን ነገር ተስፋ ሳትቆርጥ እስካሁን ድረስ እንዴት ማምጣት ይቻላል ጥያቄ ነው ኑሮዬ ነው እኮ እንትን አይደለም ማለት ትበሳጫለሽ ትጣያለሽ ትናደጃለሽ ምን ትያለሽ ምናምን ግን አብረሽ ነው የምትኖር የሰው ልጅ ሁሌ ምድላለው የመሻሻል የመግባባት አንቺ በሮስ ካልዘጋሽበት ድረስ የመሻሻል እድል አለ በተለይ ስራ ላይ ሁሉ ጊዜ ምድላለን አብረን መስራት ምክንያቱም ለአንድ ዓላማ ነው የምንሰራው ለአንድ ግብ ነው የምንሰራው ግባችንም አንድ ነው ሁሉ ነገራችን አንድ ነው አንዳንድ ጊዜ እድለኝነትም ዘመራ ጊዜ አባታችን ምናምን ሲሉ በቴሌቪዥን ድንገት ሰለሞንን ፍቄድና ምሳሌ ሁለቱን ለመናገር እንደው ብዙ ቢሉት አፎ ስራቸው ላይ ሰው እንደ ምናምን ነው የምትይው ኖርማሊ ኢንተርቪው እንዲሰጡ በጣም ነው ማበረታታ ነበር ለምን እኔ ኢንተርቪዎች በጣም ጠቅሞኛል የነውዲ ያለን ኢንተርቪው የነ ስፓይክ ሊ ኢንተርቪው እየተተረጎሙ ነው እንደም ያገኘኋቸው የነ ሮበርት ሬድፎርድ ኢንተርቪያቸው ላይ ነው አስተሳሰቦቻቸውን የምታገኘው ስራ ላይ የማታገኙን ነገር አርት እንዴት ነው ይኸውልሽ እንደ ምግብ ነው ይበላል ዳይጀስት ጥሩ ነው ሰውነት የሚሆነው ንባብም ዕውቀትም ፊልምም አይተሽ ያለ ዲስከሽን
ያለ ውይይት ዕውቀት አይሆንም ውይይት ይጠይቃል ነገሩ ስለዚህ በውይይት ውስጥ ነው የሚብላሉትና አስተሳሰባቸውን ሄደው እንዲናገሩ በጣም ፈልግ ነበር እና ኢንተርቪው ሲጠየቁ በፍጹም እንቢ እንዳይሉ አሁን ማናጀር ምናምን ኖሯቸው ቆይ እዚህ ጋር አትገባው ምናምን ይሏቸዋልና የትኛው ታይም ነው ነገ እኮ ሊቆም ይችላል ያንቺ ህይወት ምናምን አንዳንዴ በቃ ከተሻለ ምንም ከነጎዲያ ሊያቆም ይችላልና ባለው ጊዜ ሁሉ የሚያምንበትን ተናግሮ እንደዛ ነው አይሰሩልን አገራችን የሚፈልጉበት ጊዜ ሁሉ ካልቻሉ ነው ማቆም እንጂ እየቻለሽ አለማድረግ ንፉግነት ነው ሌላ ነገር አይደለም እና በዛ መሃል ሰዎች ሊጠቀሙ ይችላሉ አንድ ሰው ከተጠቀመ በአንድ ነገር አንቺ እድለኛ ነሽ ለዛ ሰው መጠቀም አስተዋጽኦ ማድረግ ከቻልሽ ብቻዬን ነው በቃ ይሄን ነገር ማድረግ ያለብኝ ይሄ መንገድ ያስኬደኝም ብለ ያሰብክበት ወይ ተስፋ ቆረጥክበት ወይ ተናደህ መንገድ ይለወጥክበት ለወጥ ያሰብክበት ጊዜ አንዴ በህይወቴ በጣም ያዘንኩበት ጊዜ ነበር አንድ ጎጆ የሚባል የተረገመ ስራ አለ እርግማን የሆነ ስራና እሱ ትንሽ አስከፍቶ ነበር ብዙ ሰዎች ጋር ብዙ ነገር አትጨበታለሁ ግን ማንበቤን መጻፌን ምናምን አላቋረጥኩም በዛ መሃል ላይ ግን የሆኑ ከባድ ነገር ያጋጥምሻል ለካ ጥሩ አወዳደቅ መውደቅ አለብሽ አንተ ደግመሽ ለመነሳት አወዳደቅሽ ራሱ ማማር አለበት ከዚህ ጋር ወድቀት ተሰበራለ እንደ ከቢባ ከአስረኛ ፎቅ መውደቅና ከደረጃ ከአንደኛው ደረጃ መውደቅ ነውና ድሪምሽ ምናምን ሁሉ ከፍ ብለሽ አሁን ላሳካው ነው ምናምን ስትይ ፈጠር ውድቀት አጋጥሞኝ ያውቃል ከባድ ውድቀትና በዛ ሰዓት ዝም ብለሽ ጥሩ ሰዎች ደግሞ አይጠፉም ህይወትሽ ውስጥ ይመጣልና ያግዙሻል ላይፍን ያበረቱሻል ልትኖር ያርጉሻል ልትረሻ ያርጉሻል ወለታ ይውሉሻል ሰዎች ይሄ ነው ለዚህ ነው ከሰዎች ጋር መኖር ይኖርብሽ ሰዎች ህይወታቸውን ነው የሚሰጡት ሌላ ነገር ደግሞ የሚሰጥ ነገር አይደለም እዚህ ምድር ላይ በቃና ጥሩ ሰዎች መጥተው አስተካክሉልኝ ባሎችና ሚስቶች የሚል ቲያትር መጥቶ ደግሞ ይበለጠ ወደ ሪትም የመለሰኝ ግን ተስፋ እንደዚህ ቆርጬ እወጣለሁ ደረጃ ላይ ለሰከንድ አስቤ ማውቅ መሰለኝ እዛ ሰከንድ ነች የሆነች በቃ ለምን ጥረት አልወጣም ነው ግን ሌላ ስራ ሰራለሁ አይደለም ያልኩትና ለካ ከእንደገና ኤነርጂ ያሰባሰብኩ ነው ከእንደገና ኤነርጂ ተሰበሰበ ከእንደገና አቅም ተሰበሰበ ከእንደገና እንደ አዲስ በመፈልገው መንገድ እየኖርኩ ነው በጣም የሚገርመው ደግሞ እሱ ነው እንደው በግልም ስናወራ ኢንተርቪዎች ላይም እንደሰማሁ አብዛኛው ጊዜ ትጽፍና ያንን ገጸ ባህሪ ለመጫወት ፈልገህ በዝግጅት ላይ ሳለ አንዳቸው ሲሰሩት ተመለከትና ቆይ እነሱ ይስሩት ቆይ ከሌ ስራው ያልክ ብዙ ስክሪፕቶች ወጥተዋል ካንተ አሁን ደግሞ የጀመርክበት መንገድ ባሎችና ሚስቶች በኋላ ተዋናዩ ቢኒን ደግሞ በጣም በጉልህ እያየነው ነው አዎ እንዴ እድለኝነትም ነው አንዳንድ ጊዜ ማለት ተዋናይ ለመሆን ነበር ድርሰት የሚጽፍ የነበርኩት ድርሰት ተሰጥቶኝ ነው ብዬ ነው ማስበው ዝግጅት ወዳለው ከሰዎች ማራለው ህይወትን ሳይ ነው ምኖረው ቁጭ ብዬ መንገድም ያንዳንዷ ነገር ለኔ ዳይሬክቲንግ ነች ላይ ማያት ነገርና ዝግጅት ወዳለው እንደዚህ ዝግጅት የሚዳብር የምታዳብሪው ነገር ነው ተሰጥቶም ነው ግን ትወና ግን ፍላጎቴ ነው እኔ ቦርን ተዋናይ ነኝ ብዬ አላስብም ለትወና ነው የተወለድኩት ብዬ አላስብም ግን በትግል ግን መስራት እንደሚቻል ግን አምናለሁ ማለት በጣም የተወለዱ ሰዎች አሉ ለሆነ አንቺ አለሽ ለምሳሌ አለ ሰለሞን አለ ግሩም ዘነበ አለ ለምሳሌ ማውቃቸው እንደው በቅርብ አብሬያቸው ሰርቻቸው ነው በቃ እንደዚህ ተዋናይ ነው ሌላ ነገር መሆን እነዚህ ሰዎች ቢሆኑ ስፔሻሊ ግሩም ያንቺ ሰለሞንም አለው ግን አልፎ ከቲያትሩ ወጣው ሲሉ ስለማስባቸው ይገርመኛል እነሱና ግን ተወልደዋል እዚህ እንዳንድ ሰዎች ሌላውን ስራም ሊሰሩት ይችላሉ በሰሩትም ያልኩ አይደል ይሰሩታል ግን እንደነ ፍቃዱ ተክለማርያም እንደነ ተስፋዬ ሳህሉ ሲሰማ ታሪካቸው
ስቴጅ ላይ አላየኋቸውም የተቀረጸውን ያየሁት የሳቸውን ፍቃዱን አይቼዋለሁ ወጋየሁ ላይ እንዲወራ ሲወራ አይቻላየሁትም የተወለዱ ሰዎች አሉ እና እኔ ግን ፍላጎቱ ነው ያለኝና ላስት ላይ ደስ ብሎኝ አሁን ለጊዜው ዳይሬክት ማድረግ አልፈልግም ማድረግ አይቀርም በጣም ብሽቅ ሞያ ነው ይሄ ለምሳሌ አልፈልግም ብለሽ አትይም ይልቁት ይችላል ካለሽበት ሳስበና ዳይሬክቲንግን ሆነ በዚህ ለሰራው ለምችል አስባ አንዳንድ ስራዎችን ይሄን እንኳን አዘጋጀዋለሁ ላለው ጽፋቸው ስክሪፕቶቹን ልክ ጽፍና አሁን ለምሳሌ ሜዳሊያን እኔ አትሌቱን ለመጫወት ነበር ሯጭ ነው በቃ ምናምን ይሄንማ ሰራና ፍቄ ይመጣል አብዲሳ ጋር እኔ ራሴ ልጫወተው ነበር እና አንበቦ እንደጨረሱ ደግሞ አንተ ተጫውተው ነው ያሉኝ ሰለሞንም ፍቄ ሁሉ ገዛ ፍቄ ይመጣልሽ እንደዚህ ያለ ባጉን ይዞ ይወስደዋልና ዱር ያደረ ፍቅርን አንድ ቀን ተጫውቻለሁ የታውን ወሰደው ክፍለ ሀገር ስለሄደ ነው የዛን ቀን የሚጫወቱት ሜዳሊያ ላይ አንድ ቀን ተጫውቻለሁ ቤቢ ስላልኖረ አዲስ አበባ ስላልነበረ እና ስግብግብነትም ነው ደግሞ ብዙ ልጆች አሉ እዛው ውስጥ እኔ ራሴ ተዋናይ እኔ ራሴ ምናምን እድሉ ልጄ ላይ ነው ያለው ግን አፍረት ይሰማኝ ቤቴ ገብቼ እሸባቀቃለሁ እውነቱን ለመናገርና ግን ሰው ሲጎል ግን ሁሉ ጊዜ ተክቼ ገባለሁ በጣም አንድ የሚያስቅ ነገር ልንገርሽ አንዴ እንደው ልጆች ነን እቺ የልጅ ጨዋታ ስለሆነ አድማጮችም ትንሽ ቅር እንዳይላቸው ከዚህ በፊት አውርቻለሁ ግን ቅር እንዳይላቸው ይሄ ሰውዬ በዚህ ሸምግሎም እንደዚህ ያወራል እንዳልባ ምን ሆነ አንድ ቦታ ላይ ቲያትር ልናቀርብ ኦሬዲ ፕሮግራም ዘረጋልና አክተሮቹ ነው ያዘጋጅ ነኝ በቃ ዲቪ የሚል ቲያትር ነው ዲቪ ደርሰውና ልጁ የተለያዩ ሴቶች እኔን አግባኝ ይላሉ ዛም አግባኝ እዚህም አንዱ የወንድሙ ጓደኛ ይመጣል በቃ እኔ ሴት መስዬ በቃ እንደዚህ በሄድስ ምናምን ይላል ምናምን እንደዚህ በቃ ብዙ ነገር ነው እናትየው እንትና ነው ማግባት ያለብኝ ይሉታል ወንድምየው ብቻ ነው ጉዳዩ አለው እኔ ደግሞ ዲቪ ለማን እንደደረሰ አይታወቅም ዲቪ ደርሶታል እዛ ቤት ከዛ በኋላ ሲከፈት ለከሌ ሊሆን ይችላል እንደ አሁኑ ዲጂታል አልነበረምና በቃ እንደዚህ ቀውጥ በቃ ሂጂ አሜሪካ ሂጂ እንደዚህ ለውጪ ቤተሰቤን ለውጪ ምናምን ያለ የሚያስብ ልጅ ነውና ይሄን ድራማ ሰርተን ለጠፍን ምናምን ኦዲየንስ ቲኬት ሸጠና አንዷ ገጸ ባህሪ እንግዲህ ወጣቶች ነን እንዳልኩሽ የፍቅር ግንኙነት ከአንዱ ተዋናይ ጋር ጀምራ ማታ ሸኝቷት ሲመለስ ከሌላ ወንድ ጋር ከሌላ ሴት ጋር አየችው እሷን ሸኝቷት ተመልሶ ሌላ ሴት ደግሞ እንዳልፎ እየሄደ ታይ እሷ እንትን ገዝተሽ ነው የተባለው ወደ ሱቅ ስትሄድ አልመጣም ማለት አልመጣም ዘጋች ከቤት አልወጣች ሰው ምንድነው ያማራጭ ወንድሟ ሁኜ እገባለሁ አልኩ የልጅቷ ወንድም ሁኜ እህቴን አግባት የሚል ካራክተር እንዴት አድርገህ ተወጣው ነበር ስለዚህ ተቀይሮ በቃ እንትን አርኩኝ ገባው ጸጉሬን እንደዚህ ወደዚህ እንትን አረብ ምናምን በቃ የኔ እህት ብታገባ ዲያሎጉን የሷን ነው ማለት ግን የኔ እህት እኮ ብታገባ እሷ እኮ ማለት እድለኛ ነች እንደዚህ እሷ እኔ እድለኛ ነች ነበር ብትል እንደምበቃ ልክ ሲያዩ ወንድሜ ምናምንም ነበሩ ቲያትሩን ያዩት አሪፍ ካራክተር ነው ያንተ ካራክተሩ ኦሪጂናል አዲስ ካራክተር አሪፍ ካራክተር ነው ከነበሩት የተለየ ካራክተር ነው አንዳንድ ስራዎች እንደዚህ ነው ላስት ላይ እንደዛ ሆኖ እንደዚህ በቃ ጠብቅና የሆነ ቀን ጫውታቸዋለሁ ካራክተሮቹን ግን እውነቱን ለመናገር አሁን እንደሚጫወተው የቀን የሳምንቱ ቲያትሮችን ለመጫወት ግን የሚያስደስተኝ ነገር አልነበረም I think በኋላ ላይ እንደውም ሁሉ ተስፋ ሳልቆርጥ ቀራለሁ ብለሽ ነው አዎ ኖርማል ፊልሞች ላይ አክት አደርጋለሁ ግን እሱም ቢሆን ለምሳሌ አንዳንዱን ለምሳሌ ቤቢ ቀርጽ ሰራለሁ ብናም ብሎ አሁን እኛ ሰፈር ልጆች ዲያስፖራዎቹ የኛ ሰፈር ልጆች የሚለው ላይ ቤቢ አልቻለም ቀረጻው ከነጎዲያ በቃ እኔ ልስራው አብዬ ይገባውባቸው እንደዚህ 2-3 ስራዎች አሉ እንጂ ወይ ትንሽ ካራክተር አንድ ካራክተር አንዴ ነገር ይዤ ገባለሁ ግን እንደዚህ ያው ግን አሁን እንደምሰራው ግን አሁን 3 ቲያትሮች በሳምንት በስማ ተከታታይ ድራማው ላይ 3 ቲያትሮች ናቸው የበለጠ የሚያስገርሙሽና ተከታታይ ድራማውን ጧት ቀርጸሽ መከሳት ወደ እንትን ልትገቢ ትቻለሽ የህይወት ታሪክ አርብ ሰራዋለን ከከባዱ ነው የሚጀምረው
እንዋጣታለን ተሯሩጠን እንድንሰንም ጨፍረንም ብለን ከዛ ፌስቡክ ላይ ስገባ ሊሊ ሌላ ሰው ጋር ስደነስ አዩት ሚላይ ሰይደርሰኝ ሊሊ ከላ የት እዛ ዓለም ሲኒማ ከሌላ ሰው ጋር ትደነሳለች እንድታውቅ አይ ጥሩ ነው ቆይና ቤት ገብቼ ሳይ ፌስቡክ ላይ ሊሊ ከሌላ ሰው ጋር እየደነሰችልህ አንተ አላወቅ ምን የት ቦታ ስትወጣ ዓለም ሲኒማ እንዴ ከዛ ቅዳሜ ደግሞ ያው ባሎችና ሚስቶችን እንደተደመምን አለን አይገርምም 2 አመት በዲያሎጎቹ በጣም የሚያስደርጉ ዲያሎግ ሳሚ ቆንጆ አድርጎ ነው የተረጎመው ውዲ አለን ደግሞ ይሄ ነው ውዲ አለን ህይወትን የሆነትን ነው በቃ ይገልጸዋል በቃ ፍርሃት ምን እንደሆነ ህይወት ወደፊት መራመድ የማያስችለን አሁን ምንድነው the power of now ምናምን ምን መጽሐፍ አለ አይደለ ውዲ አለን እኮ በዛች እንትን ላይ በሆነች ዲያሎጎች ውስጥ ገልጾታል እኮ ወደፊት መቀጠል እንደም በቃ ቆመ ትቀራለህ ምናምን ትላለች ወደ ኋላ ነው ህይወት ይወስደንና ከዛ ደግሞ አሁን ክላሲክ የሆነ 12 እንግዶች የሚል ደግሞ የእሁድ ቲያትር ተመልከቺ አንድ ከልጅነቱ ጀምሮ የእሁድ ቲያትር እሁድ በ12 ሰዓት ሰይፍ ካፎቱ ይመዘዛል ምናምን እየተባለ ሲሰማ ቴድሮስ ዘውትር እሁድ በ8 ሰዓት በአዲስ አበባ ማዘጋጃ ቤት ምናምን እየተባለ ይሄ አመት ቲያትር ውስጥ ኖሬ እሁድ ቀን በ8 ሰዓት እንደናፈቀኝ ነው የሚገርምሽ ፕሌይ አለ እሁድ በ8 ሰዓት ነው ፕሌይ አለ ሾርት ፕሌይ ነው እሁድ በ8 ሰዓት ያኔ 120 ምናምን የተጀመረበት ዘመን ሆነና አንድ ከፍቅረኛ የተለያየ ካራክተር ስንት ሰዓት ሆነ በሰዓት እኮ እንገናኝ ነበር ከሷ ጋር ካፌ ውስጥ ነው ከአንዲት አስተናጋጅ ጋር ነው ስቶሪ በሰዓት አብረን ነበር እንደዚህ እናደርግ ነበር እሱ ወደ ኋላ ነው የሚኖረውና ከሷ ጋር ተለያይቶ ናፍቆት ነው ያቺን ሰዓት መቋቋም አቅቶት እንደዚህ አይነት ፕሌይ አለኝና በጣም ወዳት ፕሌይ ነው አልሰራናትም እስከዛሬ ሾርት ፕሌይ ነው አሁን ሀገር ፍቅርን አንድ ነገር ስላሰበን እዛ ላይ መስራው ይመስለኛል እና እሁድ በ8 ሰዓት ድሪሜ ነው ህልሜ ነው አሁን በዚህ አመት እሁድ በ8 ሰዓት ቲያትር ከፈትኩ ይሄ አስገራሚ ነው እውነቱ ለመናገር እና ካራክተሩ ብዙ አይናገርም ግን ካራክተር እንዲሆን እንዴት ልበልሽ የሆነ በቃ ደስ ብሎኝ ነው የምጫወተው ሰው ተቀበለው አልተቀበለው ሌላ ጉዳይ ይሆንና እኔ ደስ ብሎኝ ነው የምጫወተውና በጣም የሚገርመኝ ቢኒ ካንተ ይሄንን ልብስ ዛሬ ተመልካቾቻችን ያለ ነገር ይሄንን አለበስኩ የህይወት ታሪክ የሚል ቲያትር የሁለት ሰው ተውኔት 40 እናሳያለንና ከባሎችና ሚስቶች ካለው ቢኒ በጣም የተለየ ቢኒ ነው እዚህ ጋር ያገኘሁትና በዚህ ልክም አላቀም ነበር እውነቱን ለመናገር ከመጀመሪያው አዲስ ነገር ሲመጣ የማይቃወም ቶሎ ለመቀበል አሁን በጣም የሚገርመው በዳንስ ሰዓት አዲስ ዳንሶች መሰልጠን ነበረብህ ነው ካንቺ ጋር ደግሞ ከኔ ጋር ደግሞ ሹም ነው ትደንሽ ነው ዳንሰኛ ነው እንደምትፈሲው በጣም አስቸጋሪ ነኝ እንደው ለኔ እንኳን በጣም ሩቅ ናቸው ምለው መጀመሪያ ልቀበለው ወይም ደግሞ ቶሎ ሊዋሃደኝ የማይችል ሙዚቃ ይሁን ቆይ እንሞክረዋለንና ሁሌ እቺ ቃል አለችና በጣም ብዙ ነገር ነው ያስተማርከኝ በልምምድ ሰዓት ላይ እንሞክረው ስለኛለህ እንቢ የምትለው ነገር የለም እዚህ ጋር ካልሆነ እዚህ ጋር ይሆናል እዚህ ጋር ካልሆነ እዚህ ጋር ይሆናል በመሞከር በስራ ውስጥ ነው የሚሄደው ከዛ ያለህ ጥልቅ ፍቅር ለሙያው በጣም ይገርመኛል እና አንተን እቱን ሀጊን ሳሚን ተፉን ከናንተ ጋር ስሰራ በጣም የሚገርመኝ በቃ ይሄን ሁሉ ስራ ሰርቶ በቃ አሁን እዚህ ጋር ደርሻለሁ ይበቃኛል አለ ማለት በየስራው በጣም ኤክሳይትድ መሆን ያላችሁ ጉጉት ያላችሁ ፍቅር በጣም ነው የሚገርመኝ ትወና ላይ ደግሞ ስትመጣ አንተ አይ ይበቃኛል የምትለው ነገር የለህም ይሄ ባሪክ ከባድ ሰዎችን ሳጠና ነው የኖርኩት እንደዚህ ስዩም ተፈራ አንድ ሚተናው አበቦች የሚል ቲያትር ነበር እየከፈልኳት ነው መገባው
ለማጭበርበር ማዘጋጃ ቤትን ሞክራለሁ አንዳንድ ጊዜ አጭበርብሬ እገባለሁ እሺ አንዴ ስዩም ተፈራ አንዴ ከበደ ደገፉ ነው የሚጫወቱት ካራክተሩ እሺ ማፊያ ካራክተር ነው ትንሽ ቦታ ነው የሚጫወቱት ስዩም ፌክ ማፊያ ነው ካራክተሩ ፌክ ተውኔቱ ምንድነው የሚተናው አበቦች ፌክ ማፊያ ነው ስዩም ሲጫወተው ፌክ ማፊያነቱን ሲቀጣ ራሱ በኮፍያ ነው ሰው የሚቀጣው አንተ ይገርፋል በኮፍያ ፌክ ማፊያነቱን እንድንጠረጥር አድርጎ ይጫወታል ስለዚህ ስጠይቂ ስዩም ምን አይነት ሰው ነው ስዩም የራሱ ብዙም ያወራልኝ ነገር አለ ግን ሌሎች ሰዎች ደግሞ ሲጠይቁ አንዴ ምን ሆነ ጋይ ስብሐት ቲያትር ያያል ፊልም በቴሌቪዥን ያያልና አንተ ይላል መስሪያ ቤቱ ሄዶ ሄራልድ ላይ ሰራ ነበር መሰለኝ ነሳኝ ወጋየሁ የሚባል ሰው በጣም ይገርማል ትናንትና ከሆነ እብድ ጋር በቴሌቪዥን ሲጫወታቸው እንደው በጣም ጎበዝ ነው ወጋየሁ አለ ያኮ እብድ አይደለም ተዋናይ ነው ማለት ስዩም ተፈራ ይባላል ማጅረቱ ታዲያ ምን ወጋየሁ ነው ንጉስ ትሉኛላችሁ ብሎ ከንጉስ ከስዩም ጋር እስከ ህይወቱ ፍጻሜ ጓደኛ ሆኖ የቆዩት ስዩም ነው ታወቀው በዚህ መንገድ ነው ይባላል ስለ ስዩምም የጻፈው አንብቤያለሁ የመሆን ያንን ነገር እስከ መጨረሻው የመሆን ስዩም ደግሞ በጣም ያደንቀው ወጋየሁ ነው ወጋየሁ ስዩም ደግሞ ስለ ወጋየሁ ያለው ልንገርሽ አብራር ባልቻ ባነፍሱን ሰርቶ ወጣና አየነው በጣም ተደሰተና በጣም ይገርማል አብራር አክቲንጉ ያለን ስለ አብራር አክቲንግ ሰፈራችን ድረስ ያወራን ሄድን እሺ ከሆነ ጊዜ በኋላ ደግሞ ወጋየሁ ተጫወተው ወደ ቤታችን አቡነ ጴጥሮስ ግን ይገርማሉ ይገርሙ ሰው ናቸው ያለን ሄድናል ወጋየሁ ሲጫወታቸው ደግሞ ምን አደረጋቸው ማለት ነው ጭራሽ ወጋየሁ ጠፋና በቃ አቡነ ጴጥሮስን አዩ አንዳቸውን የሚገልጹበት መንገድ እነዚህ ሰዎች እንዴት ነው የሚያስቡት ስትሰሚ አሁን ዓለም ፀሐይ ወዳጆ ስጤቃት ዳይሬክት የሚያደርጉ ሰዎች መንገድ ላይ ነበር አንዳንዴ የሚነግረን አሁን ስብሐት ተሰማ የሚባል ዳይሬክተር ነበር አየሻት እንደዚህ ነች እንትና እንደዚህ ውጭም ነው ዳይሬክት የሚያደርጉት አንዳንዶቹ ዳይሬክተሮች እንደ ዳይሬክተሮቹ ስታይል ሰዎቹ ስራ ሲሰሩ ኖርዋልና ከነዛ ሰዎች ከነገና ደግሞ አብራችሁ ካንቺ ጨምሮ አብሮኝ የሰሩ ሰዎች ምን አይነት አክተር አሪፍ ነው መሰለሽ ኖ ካራክተሩ ይሄን ሊል አይችልም የሚሉ አክተሮች ጥቂት ናቸው በጣም ልዩ ናቸው እነሱ እነዚህ አይነት አክተሮች አጋጥሞኛል አብሮኝ አሁን ከግሩም ጋር ሰርቻለሁ አልኩሽ ቅድምና ከግሩም ዘነበ ጋር ሰርተሽ ልክ ሲጨርሽ ታፍሪያለሽ በሱ ደረጃ እንዴት አልተጨበጥኩትም ከሰለሞን ጋር ሰርተሽ ሲጨርሽ ታፍሪያለሽ አልማዝ ቀለበትን እናስተላል በቃ አጋጥሞኛል ካንቺ ጋር ይሄ በቃ በሆነ ሌቭል ነው የሚጫወቱት እነዛ ሰዎችና በሚቻለው መጠን እንደ ነገር የነሱ አቅም የሚወጣው እኩል ለመጫወት ሞክርሽ ቁጥር ነው ሁለተኛ ነገር ለምሳሌ የህይወት ታሪክ ላይ እኮ አስገብተን እኮ ሳይሆን የቀሩ እኮ አሉ ጨምረናቸው ለምሳሌ መጨረሻው ሲል ላይ ማት ነገር እኮ ተቆርጦ ወጥቷል የሚያስፈልገውን ብቻ ላስት ላይ ነው የምትጠቀመው ጨምረናቸው ግጥም ጨምረን ነበር ያልሆነ ምናምን እንደዚህ የኔ ንግግር ራሱ የለም የማያስፈልጉ የተጨመረው ሁሉ ይሆናል እኮ አይደለም ሶ ያነበብሽ ሁሉ ዕውቀት አይሆንም የጨመርነው ሁሉ የቲያትሩ ፓርት አይሆንምና ግን መሞከሩ ግን በኋላ እንዳይቆጨን ያደርጋል አንድ ክሊፕ ሰርቼ ነበር በህይወቴ ትልቅ ከተማርኩባቸውና ያ ክሊፕ ብዙ ክሊፕ አልሰራውም በአጋጣሚ ነው ወንድሙ ጅራን ነውና የኔ ጉዳይ ይላል ዘፈኑና የኔ ጉዳይ የኔ ህይወት ከዚህ አሁን በኋላ አንቺ እኮ ነሽ በሚልና ይነግረኛል ሐሳቡ ምንድነው የፈለከው አልኩት እሺ ይሮጣል በቃ አለ ብሎ ሲሮጥ ነው የምፈልገው አለ አይ ዘፋኝ ነገር አልኩና ሲኒማቲክ ለማድረግ መኪና ሲበላሽበት ሲሮጥ መኪናው ተበላሽቶ ምናምን ቢያላለም ሰራ ኤዲት አደረግ ነው ምናምን አየው ጥሩ ነው ምናምን አለ በጣም ትሁት በጣም ሐቀኛ ልጅ ነው በቃ ይሄ እንደዚህ አይነት እንደዚህ ያለ ልጅ አይደለም ወንድሙ ጅራ በጣም ነው የምወደው እኔ ግን የፈለኩት እኮ ዝም ብሎ ሲሮጥ ነበር ለሷ ሲሮጥ ነው ለካ ትክክል የነበረው እሱ ነው የሚሮጥ ሰው ነው ዝም ብሎ የፈለገው ያንን ነበር መስራት የነበረው
ሰው ማዳመጥ ተጋቢ እንደሆነና ደግሞ በጣም ከባድ ወንድም አለኝ እስከ አፍንጫሽ የሚናገርሽ ምንድነው የሰራው ለምንድነው የምታደክሙ ለምንድነው የምትደክሙት እናንተስ አንብቡ አንዴ ስራ አስኪያጅ ምናምን ስራ አስኪያጁ ገቡና ተቆጡት ምናምን ይላል ምንድነው ስራ አስኪያጅ ቢሮ መጥቶ የሚቆጣበት ምክንያት ምንድነው ያስጠራሃል እኮ እንጂ እንደዚህ ሳታውቅ ስለማታውቀው ነገር አጻፍ ነበር ስራ አስኪያጁ መጥተው ስለተቆጡት ተቆጣኝ ትክክል ነው ከቱም ስራ አስኪያጅን ሳላውቅ ነው አስተዳዳሪው በቆረጣዩትና ምናምን የሚል ሊኖረው ይችላል ገብቶሻል እና መጀመሪያ አንብብ እወቃቸው ሳሊ ካል ስለ ሳሊ ወቅ ምናምን ካል ስለያንኑ ነገር ካወቅሽ ነው ባለሙያ መሆን የምትችይው ሚል በደንብ ጠንካራ አቋም የነበረው ያለው ወንድም አለኝና እንደዚህ አይነት ነገር ላይ ስትሆኚ እየተሞረርሽ ነው የምትሄጂው ኮሜንቶችን ትቀበያለሽ ስትሰራም ደግሞ ለህዝብ ነው የምናቀርበው ሰው እርካታውን አጨብጭበው መጨረሻ ላይ ሲያልቅ ካላጨበጨበ ያትሩ ችግር አለበት ማለት ነው ያን ሁሉ ሰዓት ስትሆን አብሮ ሊቆይ እንዲገባው ነው አንዳንድ ጊዜ ሰው ኦዲየንሱን ማገዝ ያስፈልጋል እኛ ስለገባን ኦዲየንሱ ይገባዋል ማለት አይደለም ምክንያቱም በተለያየ እድሜ ልክ እንትን ያመጣው ህፃናቶች ወጣቶች ይመጣሉ ምናምን የኛ በማህበር ነው የምናየው የግድ እንደ ፈረንጆቹ እድሜ መጻፍ አይጠበቅብንም እውነቱን ለመናገር ለምን የራሳችን የሆነ ካልቸርና ባህል አለን በባህላችን መሰረት ነው ማስቀጠል ያለብን በያምናለው ስለዚህ ሚቻለውን ያህል መስማት አለብን ያስባሉና ያን ነው ለዛ ነው እንትን ምትዩ ከኛም በላይ በፊት የነበሩትን አይተው ነው አረግየንም ስታነሻት እቱንም ተስፉንም ስታነሹ ከተስፉ ጋር መስራት የኔ ህልም ነበር እውነቱን ከሐረግ ጋር መስራት በፍጹም ደግሞ ይሰካል ብዬ ማስብ ያለው የእውነቴን ነው ማለት ግን ተገናኘን ጸዲ ከዛ ደግሞ መጣሻጅ እሳት ትውልድ ደግሞ መጣከታች በቃ የሚከለከለ ከባድ ነው እንትኑ ደስ ምትፈልጊውን ስራ እየሰራሽ እንደመኖር የሚያስደስት ነገር ምን አለ በቃ ዛሬ ስቴጅ ያለኝ ቀን እኮ ደስታውን አልችለው የሚሄድብ ይመስላል እንደለው ራሴ እዛ ጋር ድረስና ብሔራዊ ቲያትር 3 ሰዓት ድረስና ቅዳሜ ስራ ከሌለ እንደላለ 3 ሰዓት እዛ ጋር ነኝና አሮሳ አለ ቲያትር ቤቱ ጎይ ቲያትር ሰራለው ምናምን ትላለሽና ያ 6 ሰዓት ነው መሆኑና ከነጋሽ ጀንበሬ ከነጋሽ ሲራክ ምናምን እነሱ ሲያረጉት ያና አይተናል ኢንጆይ ያረጉት ነበር ትደሰችበታለሽ ባክስቴጁን ትደሰችበታለሽ ምናምን ያንዳንዷን ነገር ኢንጆይ ታረጋታለሽና ይሄን ተፈቅዶልኛል አሁን ብዬ ነው አስበው እንድደሰትበት ጊዜ በደንብ ኖረን ጨዋታችንን በቀጥል በጣም ደስ ይለኝ ነበር አንድ ሳልጠይቅህም አላልፈው ግን የተዘጋጀው የምስጋና ፕሮግራምህ ላይ በጣም ልብህ ተነክቶ ነበር በጣም ደስ ብሎ ነበር ያ ሁሉ ባለሙያ ስላንተ ምስክርነት ሲሰጥ ስላደረከው ነገር ስትመሰገን ካባ ስትለብስ በዚህ ሁሉ ደስታ ውስጥ ደግሞ ልጆች ሲኖሩ ምን ተሰማ እንዴት ነው ሰርፕራይዙ በጣም ከባድ ነው መጀመሪያ እንደው ቀረጻ ላይ ሆኜ ስንታየው ታየ ደወለልኝ ባያቴ ስም ነው የሚጠራኝ ካሳ አለ ስልኩንም እንደዚህ ብታረግ ይሰማሻል ቦሌ ሆኖ እኔ ገርጂ ምናምን ምንሽ ካሳ ሲል ይሰማኛልና ፖስተርህን አየሁት ምናምን ያው ፖስተር እንደዚህ እስቲ ምናምን ከዛ የሆነ ሰው ደግሞ ፎቶ አንስቶ ላከል ሰርፕራይዝ ነው በቃ ቆንጆ አንድ 3 ፎቶ ያለ ደስ አለኝ በቃ የምስጋና ፕሮግራም ነው ምናምን ግን ያው እንደ ወፍረትም አለ ይሁን ከዛ በፊት እኮ ዝም ብሎ የሆነ ነገር አለ ዝም ብሎ ግን እንዲ ቀኑንም እርግጠኛ እንደዛ አላውቅም ደስ አለኝ እዛ ከሁለት ጓደኞቼ ጋር ምሳዬ በላ ኢትዮጵያ ሆቴል ምስጋና እኮ ምናምን ታየ ስል አይቼው አሳልፌ ነው መልሼ ያየሁት ያሉትን ሰዎች ያየሁት አንቺ እናቱ ነበራችሁ ሰርፕራይዝ ነው ለኔ በጣም የዛን ቀን ይጀምራል ሰርፕራይዙ ድንቅጥ ነው ያልኩት እነዚህ ሰዎች ይገኛሉ እዚህ ይወጣሉ ደነገጥኩ ደስ አለኝ ከዛ እውነቱን ለመናገር ይገባኛል አይገባኝንም ትቻለሁ እሱ ለምንድን ነው መሰለሽ
ከሆነ ጊዜ በኋላ ዝም ብለሽ ያደረግሽ መሄድ ነው እንጂ ይገባኛል አይገባኝም ላይ አትቆይም እስከ ተወሰነ ጊዜ ይሄ ነገር ለኔ አይገባም ይገባል ነው የምትያለሽ ከዛ በኋላ ከሆነ ጊዜ በኋላ ደግሞ በኋላ ግን አይ እንደሆነ ይሁን ይያልሽ ነው የምትይውና ደስ ብሎኛል እና ቅዳሜ ቀን ነው ልጆችን የሚመጡ ያወቁትና እውነቱን ለመናገር የዛን ቀን በጣም ነው ስሜቴ የተነካው የእውነት ነው ያለቀስኩት የእውነት 3 ልጆች አሉኝ አሜን አያለች ቅዱስ አለ እልልታ አለች እና 3 ልጆች አሉኝ 3ቱም ልጆቼ እንዲገኙ ነበር ምኞቴ አጋጣሚ ትንሿ ልጅ ያልተገኘችም ሁለቱ ግን ተገኝተዋል በጣም ቆንጆ ነበር አብረውኝ ነበር በማርሽ ባንድ እዛው ሙሉበት ኢትዮጵያ ሆቴል ወጥቼ ቡና የምጠጣበት ቦታ ላይ ከዛ ወጥቼ እንደዚህ በማርሽ ባንድ ነው እዛ ቦታ ላይ በዛ መንገድ ስትሄጂ ፍቅር ነው የምንለው ከሰዎቹ ጋር አብዛኛዎቹ ሰዎች ረጅም ዓመት ነው ማወቃቸው በክብር ተከባብረን ነው ሰላምታ አለ ምናምን ሁሉም ሰው ደስ ነው ያላቸው እነዛ መንገድ ላይ ማወቃቸው ሰዎች ጋዜጣ መገዛቸው የሆኑ ቃስ መነጽር ምን መገዛቸው ሰዎች ምናምን የነሱ ደስ ነው ያለ ከዛ ያልጠበቅኳቸው ሰዎች መንገድ ላይ ያየው ኪነ ጥበብ ውስጥ ሆነው አብረን ሰርተን ማናውቅ ሰላም ተባብለን ማናውቅ ተገናኝተን ማናውቅ ሰዎች አሉ ተገናኝተን በህይወታችን ማናውቅ ሰዎችን እዛ ላይ አግኝቻቸዋለሁ ከዛ ፊት በፊልም ነው የማውቃቸው ምናምን ነገር ተገናኝተንም ከሆነ ልብ ብዬ ያላይቻቸው ማናውቅ ሰዎች ለዚህ ፕሮግራም መተዋዩ መጀመሪያ አዳራሹ ስንገባ እውነቱን ለመናገር ኢትዮጵያ መዝሙር ነው ይዘመረው ፊት ለፊቴ ያን የመጀመሪያዎቹን ቲያትሮች አብረውኝ የሰሩት ልጆች ጭዋል ነጭ ለብሰዋል ከሌላው ሰው ይለያል ነጭ ነው የለበሱት ራሔል ኢትዮጵያና ማዚ ቁጭ ብለዋልና እሱን መቋቋም አልቻልኩም ሌላ ህፃናት ሆነን ነው እነዚህ ልጆች ሲመጡ ልጆች ናቸው ከብዙ ኃላፊነት ጋር ምናምን ነው በቃ ቤተሰቦቻቸው ምናምን የታባታቸው ነው የሚሉት ብሎ ቤተሰቦቻቸው እምነታቸው ብዙ እናቶች ይመጡና በነገራችን ላይ አንተ ጋር ናቸው እንግዲህ እንዴ የመታመን እድል በጣም ነው የሚገርምሽ ወላጆች ልጆቻቸውን አደራ ይሉኛል እና መተው እነሱን ሳይ እንባይም በቃ መጥኑና ቢሳቅፋቸው ነው እንባይም ደረቅ ያለች ከዛ በኋላ ድንገት ደግሞ ጸዲው ብቅ አልሻለች እኔ ከኋላ ነው የጠበቅኩሽ እዚህ ጋር ቁጭ ብላል እንዴ ይገኝ የሆነ ነገር ያደርጋል ብዬ ጠብቃለሁ እንጂ ስቴጁ ላይ የሆነት ማለት ጌታውንና ይገረም የእውነቱን ለመናገር እና አንዳንድ ሰዎች ፍቅራቸው የእውነት ማለት ክብራቸው የማይቀዘቅዝ ክብር ጌታው እና ተስፋዬ ደግሞ መጡ መጨረሻ ላይ ከውጪ ነው የመጡት ሳሚ አለ አብሯቸው ጌታውን ጓደኛ ነው የኔም ጓደኛ ነው ወንድሞቼ ናቸው ምንም ላላመሰግናቸው ምንም አልችልም ከዚህ ምንም ተመልሰው ሲሄዱ ምንም አልላችሁ በቃ ምንም ልትያቸው አልችልም ለዚህ በጣም ፍቅራቸውን ያሳዩኝ ሰለሞን እና ፋሲል ያ የመጀመሪያው ማን ነው የባህር ማዶ አሞሮች የሚል ፕሌይ ነበር እና ከሱ ፕሌይ ላይ ቀጭው አቀረቡ እና ፍልፍሉ እንግዲህ አይሽ በመልካም ነገር መገናኘት ከሰዎች ጋር ጥሩ ነውና መጡ እዛ ድረስ ካባ ሰርተው ምንድነው ስሙ አበድረህን ጠፋ እንደውም ተብለሃል አዎ ሰው ተበድሮ ይጠፋል ተበድረህ አዎ እውነቱን ለመናገር እንደው ፍቅራቸውን መተው ጨዋታቸውን አጫውተውን ስጦታ ሰጥተው ስዕሉ ሰርፕራይዝ ነው ያደረገኝ እንዴት ያምራል ደግሞ እንዴት ቀንስ ልበልሽ በጣም የሚያስደስት ጊዜ ነበር የሆነው ምናልባት ያን ደስታ ከዛ በሳምንቱ ማን በሆነ ቀን ደግሞ ቀኑ ያው ሳምንት ሲያልፍ ባክስቴጅ አገራም ሰላም ብዬ ቲያትር እየሰራ ጌትነት ነው መጣ ባክስቴጅ ሰርፕራይዙ ሳያልቅ ማለት ነው ለኔ
ጌትሽን ያየን ነው ያደግነው ሃምሌትን ሲጫወት 10 ምናምን ጊዜ አይቻለሁ እውነቴን ነው የኔ ድሪም ነው ሃምሌትን መጫወት ህልም ናቸው ሼክስፒርን መጫወት ህልም ነው ኦቴሎን ሃምሌትን መጫወት አንድ ተዋናይ ህልም ነው ይከባሃል አለኝና እውነት ካቅም በላይ ነው ያለቀስኩትና በጣም አስደሳች ወቅትና እንኳን አየሁት ይሄን እንኳን ሰጡኝ ይሄን አመሰግናቸዋለሁ ለተገኙትም ላደረጉትም ሁሉም ነገር ከፍለሽ አይደለም ለነሱ በመክፈል አይደለም ለሌላው ሰው በማድረግ ነው ያንን ደስታ መመለስ እንጂ ምትዩ ጸዲ ላንቺ ስቴጅ በመምራት ለመልሰው አይደለም ያንን በቃ ጥሩ ሰው ሁኜ መቀጠል አለብኝ እነዚህ ጥሩ ሰዎች እነሱን ምሳሌ አድርጌና ብዬ እንዳስብ ነው ምትሆኝው ስራዬን የበለጠ ደስተኛ የበለጠ ወድጄው እንድሰራ መቼም አይቀንሰውም ግን የበለጠ ወድጄው እንድሰራ ያደረገኝና ልዩ ሳምንት ነበር ቢልዬ በካስማ ቴብል ሾዋችን ተገኝተ እኔ መሰለ ጨዋታ አብረን ስለተጫወተን እጅግ በጣም አድርጌ አመሰግናለሁ ጊዜ ኖሮ እንደው እየቀጠልን ብንጫወት ደስ ይለኝ ነበር ከመሰነባበታችን በፊት አለነ ለገሰ አብሮናል እስቲ ያችን ጥሩ ሙዚቃ ደግሞ ያሰማልን እየተጀመረ
ያገቱ
የቤቱን ስራ ስር የበላይ ዘለቀ በእጅግ የሚመስል አይ እንዲህ እያልን የዛሬው ካስማ ቴብል ሾዋችንን አበቃን። እስከሚቀጥለው ሳምንት ድረስ ሰላም ሰንብቱልን። ስለ ውበት፣ ስለ ጥበብ፣ ስለ ጽኑ እምነት ተክተን እንሰራለን። ካስማ ቴብል ሾው ሰብስክራይብ ያድርጉ። ሰላም ቆዩልን።